አለ ታዲያ ሲዝሻል ታዲያ ማስፈልገሽ ባንተ ያስፈልጋችሁን ነገር መጀመሪያ ችግር የለውም። እሱ አንዴ አላቴ ሚታርክሽ ላቲ እያተረፋት ነው ሚታ እርሳት በቃ አንተ ልጅቷ ሙስሊም ልትሆን ነው ምን ሆናል? በዚህ ሰዓት ተው በቃ ልጅቱ መርከቡ ላይ ነው ያለችው፣ ወንዝ ውስጥ ነው ያለው። አትሳባት ከሁሱ ቀጥሩ። እሺ ቃል ይሰማሻል? ይሰማኛል ይሰማል። እሺ ሻሃዳ ለመያዝ ወስነሻል? አዎ የምለውን ቃል አብረሽ በተርሽ በይ። እሺ አሽሃዱ 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 አሳቱን አሽሃዱ አሽሃዱ አላ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ጨርሰሻል። ከዚህ ወደ እስልምና ለምንድን ነው የምንሰማው? ቆይ ለሁለት አታውሩ እስቲ ምን ለሁለት የምታወሪ? ጋይስ ተረጋጉ። እናንተ ሀሳባችሁ ሀገሪቷን ጠቅላላ እስላም ለማድረግ ነው። እኛ አንሰልም። እግዚአብሔር ይመስገን፣ እኛ ክብር ይመስገን፣ የተመሰገነ ይሁን። ክርስቲያኖች ነን፣ ኦርቶዶክስ። ኧረ እባክሽን አንቺ እኔ ከእናንተ ጋር ላነጻጽርም ለማማርም ምንም ላደርግ አይደለም የገባሁት ግን ሁልጊዜ ሻሃዳ ተቀበሉ እያላችሁ ለምንድን ነው ኦርቶዶክሳዊ በትኩረት የምትሰሩ ያላችሁት ነው? ለምንድን ነው ኦርቶዶክስን እንደዚህ ረግጣችሁ ለምን ካቶሊክን አልሰበሰባችሁም? ለምን ትዕግስት ተረጋጊ ማለት ይሄን እሺ አሽሃዱ ይከተላል አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ያው ከዚህ በኋላ ሙስሊም ያልከው ቃል ጨርሰሃል። የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስላም ሲገቡ የሚሉት የሆነ የሚመሰክሩበት የሆነ የምስክር ቃል ነው። ከሰዎች ጋር ያለ ጥምቀት መዳን አለ? ትዕግስት ድነናል፣ ተጠምቀናል። እሺ ያለ ጥምቀት ሰው ይድናል? ሰላም አለይኩም አቡኪ። ወአለይኩም ሰላም ይብሮ፣ እንዴት ነው? አልሐምዱሊላህ። እስቲ ስላነሳሽው ያለ ጥምቀት ሰው ይድናል? ትዕግስት አንድ ጊዜ እያወራን ማለት ነው። ቆይ ሚት አድርጋ አንተ ትዕግስት ሚትሽናሽና እንዳሁን በመሀል ስትገቢ እንደነበረው እየበጠበጥሻቸው ስለነበረ እስቲ ያለ ጥምቀት ሰው ይድናል? ሚትሽናሽና መልሽልን። እኔ ከእናንተ ጋር ላነጻጽርም ለማማርም ምንም ላደርግ አይደለም የገባሁት ግን ሁልጊዜ ሻሃዳ ተቀበሉ እያላችሁ ለምንድን ነው ኦርቶዶክሳዊ በትኩረት የምትሰሩ ያላችሁት ነው? ለምንድን ነው ኦርቶዶክስን እንደዚህ ረግጣችሁ ለምን ካቶሊክን አልሰበሰባችሁም? ለምን ትዕግስት ተረጋጊ ማለት ይህን ችግር እኮ የጀመረው በዚህ እዛ መጽሐፍ ቅዱስ ያለው ዮሐንስ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ በሰላም ሲኖር የነበረው አይሁዳንን ሲበጠበጥ የነበረው ዮሐንስ ነው። በዚህ እሱን እዛ ዮሐንስ ወንጌል ላይ ታገኛለች። ችግሩ የሚጀምረው ከኛ አይደለም። ችግሩ የሚጀምረው ባይብል ላይ ከምታገኛቸው ነቢያት ነው። ዮሐንስ ለምንድን ነው ባይብል ላይ ወንድሜ ባይብል ላይ የተጻፈውን ስድ ንባብ አንብበህ አይደለም እዚህ ጋር መከራከር ያለብህ። መንግስተ ሰማያት ቀርባለችና ቤተክርስቲያን ምስጢራት አላት፣ ትርጉም አላት፣ ብዙ ነገር አላት። ዋቴቨር ይኖራችሁ እኛ ገባን አይመለከተንም። ስለሱ መንግስተ ሰማያት ቀርባለችና ንስሐ ግቡ ለምሮ የሚለው ንስሐ ግባ ማለት ትባለው አሁን ስትሆነ ሆነ ንስሐን ገብተህ ኃጢአትን እንትን ትላለህ እኮ። ለአነጻጸር ልነጋገር ምንም ከእናንተ ጋር መነጋገር አልፈልግም። መነጋገር የምፈልገው ከራሴ ሃይማኖት ጋር ከሚገባው ጋር ከሚያጋር መነጋገር ቁጥቷል። አንድ ጊዜ አቡበከር ሲሰብክ የነበረው እና ማንን ነው? ክርስቶስን አምነው ለተከተሉት ነው ማለት ዮሐንስን አምነው ለተከተሉት ነበር እንዴ? መንግስተ ሰማያት እንደቀርባለች ንስሐ ግቡ ሲል ነበር። ንስሐ መግባትማ ሁልጊዜ ንስሐ መግባት አለብህ። የሰራውን ኃጢአት መናገር የለብህም። ለምንድን ነው እንዲመለሱ ትምህርት ሲጠራ የነበረው ዮሐንስ? ወደ ፈጣሪያቸው እንዲመለስ ለምንድን ነው ሲጠራቸው የነበረው? ሰላማዊ ኑሮ እኮ እየገፋ ነው ህዝቡ። ለምንድን ነው መጥቶ ደምረው ተመለሱ የሚላቸው? የሞተ ሰውን እኮ ነው ሲጠራ የነበረው። በኃጢአቱ ምክንያት የሞተ ሰውን ሲጠራ እኮ አይሁዳውያን በኃጢአታቸው ምክንያት የሞቱ አይደሉም?
እንዴት በሰላም አልተቀመጡም እኮ? የምን በሰላም መቀመጥ ነው? አንተ ቆይ በአይሁዳውያን በኃጢአታቸው ምክንያት የሞቱ ናቸው አይደል? እንዴ መንገድ ጠራጊ ነበረ እኮ ዮሐንስ እኮ ናቸው ወይስ አልነበሩም? አይሁዳውያን ነበሩ ወይስ አልነበሩም? የነበራቸው ሃይማኖት ሊያድናቸው አልቻለም እኮ። በኃጢአታቸው ምክንያት የሞቱ ነበሩ ወይስ አልነበሩም? እግዚአብሔር አብን ሲያመልኩበት የነበረው መንገድ የተሳሳተ መንገድ ነበረ እኮ። ቆይ አንዴ አጭር መልስ ስጠኝ። በኃጢአታቸው ምክንያት ሞቱ ነበሩ ወይስ አልነበረም? ሙታን ነበሩ። ስለዚህ ዮሐንስ ሲጠራ የነበረው እነሱን ነው ወይስ አይደለም? እነሱን ይጨምራል ወይስ ይጨምራል? ተመለሱ ስላቸው የነበረው እነሱን ነው። እግዚአብሔር አብን እንደዛ ከሆነ ኦኬ ጥሩ በቃ ሶ ላይክ ወደ እስልምና ለምንድን ነው የምንሰራው? ቆይ ለሁለት አታውሩ እስቲ። ምን ለሁለት ነው የምታወሪ? ቆይ ተረጋጉ። እኛም ተመለሱ እንላችሁ ሀገሪቷን ጠቅላላ እስላም ለማድረግ ነው። እኛ አንሰልም። እግዚአብሔር ይመስገን፣ እኛ ክብር ይመስገን፣ የተመሰገነ ይሁን። ክርስቲያኖች ነን፣ ኦርቶዶክስ። ኧረ እባክሽን አንቺ ምንም አያረጋበት ሃይማኖት እኮ ነው ይሄ። ዝም ብለህ እኮ አዳምጪ፣ ቀልድ ነገር እኮ አይደለም ይሄ። ዝም ብለህ ሽሮና በርበሬ የሚገዛ አይደለም። መንገድ ላይ ሃይማኖት ኑና የኛን ተቀበሉ፣ ሸሃዳ ተቀበሉ። እንዴት ላይ ዮሐንስም ሽሮና በርበሬ መስሎት ነበር አይሁዳውያን ሲጠራ የነበረው? ከመንገድ እንዲህ ዝም ብሎ የሚገዛ ነገር መስሎት ነው ወደ እግዚአብሔር ተመለሱ ሲላቸው የነበረ አይሁዳውያን። አንቺም ክርስቲያን ነኝ እንደምትዩ አይሁዳውያን በዛት አይሁድ ነን ይሉ ነበር። ለምንድን ነው የሚጠራቸው? ሽሮና በርበሬ መስሎት ነው ሃይማኖት? ወደ ፈጣሪያቸው ተመለሱ የሚለው ለዛ ነው አይደለም? ሰምቶ እኮ ተመለሱ እነሱ እኮ አንተ በትክክል ንጽጽር ላይ ነበር። ትዕግስት ግን ለምን ታነጻጽራላችሁ ነው የምትለው? እኔ ላነጻጽር ከእናንተ ጋር ልከራከር አይደለም። ግን ለምንድን ነው የራሳችሁን የማታስተምሩት? ለምንድን ነው ቁጭ ብላችሁ ስራ የላችሁም? በቃ ስራችሁ ይሄንን አድርጋችሁታል። ከስራ ሁሉ ስራ ከምትዩ ነገር ሁሉ በላችሁ ይሄ ነው ስራው። ወደ ፈጣሪሽ መንገድ እንድትመለሽ ነው። የፈጣሪሽ መንገድ ደግሞ እስልምና ነው የሚል ትምህርት ነው ያለው። እግዚአብሔር ይመስገን ፈጣሪን አውቃለሁ። በአብ በወልድ በስላሴ ስም የተጠመቅኩ የዳንኩ ሞዴሬተሮች የማመልከው ደግሞ ስለ ኃጢአቴ የሞተልኝ የድንግል ማርያም አፍሮም ኖሄር ይመጡና ለምንድን ነው ስለ እስልምና ብቻ ማታወሩት? ለምን ሁል ጊዜም ስራችን ስለ እስልምና ስንሰብክ ኢትስ ኦል አባውት ወደ ፈጣሪያችሁ እንድትመለሱ ነው። የእስልምና መንገድ የአምላካችን አላህ መንገድ እንደሆነ እንድትረዱ ነው። አምላካችን አላህ እንድትኖሩበት፣ በእሱም ላይ እንድትሞቱበት የሰጣችሁ መንገድ እስልምና እንደሆነ አንደርስታንድ እንድታደርጉ ነው። ኢትስ ኦል አባውት ወደ ፈጣሪ መመለስ ማለት ነው። አይ ለምን ወደ ፈጣሪ ተመለሱት ነው አላችሁ ከሆነ ይሄ የኛ ችግር አይደለም። ይሄን ችግር የጀመሩት ላይክ ነብይ የምትሏቸው ማካላት ጭምር ናቸው። ይሄ ይሄን ጥያቄ ስታቀርቡ ለምን ዮሐንስ እየመጣ መንግስት መቀርባችንና ወደ እንትን ንስሐ ገቡ ይላል? ለምንድን ነው የሚለው? አይሁዳውያን እኮ እኔም አይሁድ ነኝ፣ አይሁድነት ከፈጣሪ ጋር ሊያገናኘኝ የሚችል ብቸኛው መንገድ ነው ብሎ የሚያምን አንድ ማህበረሰብ ነው። ክርስቲያኖችም እንደዛ ልታስቡ ይችላላችሁ። ግን ዮሐንስ በዛ ሰዓት መጥቶ የእናንተ አምልኮ ስርዓት ትክክል አይደለም፣ ወደ ፈጣሪያችሁ ተመለሱ ያላቸው ስሁት ነው ብላችሁ የምታስቡ ከሆነ ጥሩ። አሁን ትዕግስት እንደተናገረችው እንደ ሽሮና በርበሬ ከመንገድ ላይ ምናምን አለች። ምንም ሊገርማችሁ አይገባም። ስለ እስልምና ትምህርት አለ፣ በደንብ አለ። እዚህ አታስቡ፣ አለ በደንብ። ሊያውም ሁሱ ቤት ነው ያላችሁት። ገብታችኋል? ልክ በዛው ልክ ግን እናንተን ማስታወስም አለብን። ምንም እንትን አላለም፣ አላስቸግርናችሁም። አንገታችሁን ይዘን ካልሰለማችሁ አላለም። ማስታወስ ብቻ ነው። አስታውስ አንተ ማስታወስ ብቻ ነህ አይደል የሚለው አላህ ሱረቱ ተክዊር ላይ። ማስታወስ ብቻ ነው የሚጠበቀው። ለሙሐመድ ነው የሚሰግዱት። ምን እስልምና ለሙሐመድ ነው የሚሰግዱት? የጀመረው የጨረሰው እንደ ሀሳብን ቋጫውና መርሃባ ይቀጥሉ። በቃሽ። ኦሜጋ ክርስትና ላይ እንድንጠይቀው ፈልጎ ነበር። ሲጀምር ጀምሮ ወደዚህኛው ፖይንት የመጣ ነው እና ጥያቄ ጠይቄው ነበር። ማርያም ኢየሱስን ከመውለዷ በፊት ማን ነበር ስታመልክ የነበረው በሚለው ጥላ ስር ስንወያይ ቆየን። አብን እንዳልወለደች
ኢየሱስ ምንድን የወልድን ብቻ እንደወለደች ነገረንና ከዛ ለማርያም የሰጣትን ወንድ ልጅ ነው የምታመልከው ወይንስ ለማርያም ወንድ ልጅ የሰጣትን አምላክ ነው የምታመልከው ወይንስ ለማርያም የተሰጣትን ወንድ ልጅ ነው የምታመልከው ብዬ ጠይቄው አረ ብልግና እየተሳደቡ ነው ዲክሌን ሚውት አድርጉት እሺ ባይዘው አንዳንድ እንትኖች ተረጋጉ እኔ ለንጽጽር አዲስ አይደለሁም እና ተረጋጉ እሺ እንቤቱን አትረብሹት በስድ ለማንኛውም ኦሜጋ ምን አለ መሰለክ አንተ የምታመልከውን እንድትገነዘብ ነው ማንም እንዲያስገድድህ አይደለም ኦኬ እንድንረዳዳ ነውና ስንረዳዳ ደግሞ አንተ የምታመልከውን ነገር ስትነግረን ከዛ ሐሳብ በምንለዋወጥበት ጊዜ ምናልባት ለአንተም ለደህነት ይሆናል በሚል ነው ኦኬ እንጂ ሌላ ዓላማ አይደለም አንተ የጀነት ወንድማችን እንድትሆን ነው ሌሎችም ሰዎች ይህንን ፕሮግራም የሚያዳምጡ እህትና ወንድሞች ክርስቲያኖች ግንዛቤ እንዲወስዱ እስልምናን በተሳሳተ መልኩ ሲረዱት የነበረውን ነገር ያመለካከት ለውጥ እንዲያመጡ ነው እንጂ ሌላ ነገር አይደለም እንጂ ኦሜጋ እንዳልኩ አንተ አሁን ስለ እስልምና እውቀቱ የለህም ብንነግርህ ነው የሚሻለው ክርስትና ላይ ማርያም ስላሴን አልወለደችም አዎ ወልድም ብቻ ነው የወለደችው አዎ ያልተወለደ አምላክ አለ ወይ ምን አይነት ጥያቄ ነው አልክ ኦኬ እና ወዝግብግብ ያለ አይነት ነገር አለ ለማንኛውም ክሊር እንዲሆንልህ ምናልባት አቦኪ እስልምና ላይ እንዲጠይቅ እናድርገው ወይንስ እግዚአብሔርን እናወራው የካበይጠይቅ ትንሽ የተወሳሰበ ነገር ስለሆነ እየነገረን ያለው በቃ እስልምና ላይ ጥያቄ ካለ እናሰር ከሱ በፊት ኢብሮ አረ እሺ እስልምና ክሌሙ መስተካከል አለበት እንዲህ ዝም ብሎ አውርቶ የሚሄድበት ነገር የለም አሁን አንተ የጀመርከው ነገር ሳተና ለመሐመድ ይሰግዳሉ ሙስሊሞች ብለሃል የቱ ጋር ነው ያልከው የቱ ጋር ምንድነው ማስረጃ ከእውቀት ማነስ የተነሳ አይቶ በቃ አይ ነገር ካልሰግዳላችሁ ነው ተሰግዳላችሁ ጥያቄ ነው ግን አሁን አንተ እንትን ተሰግዳላችሁ ግን ክሌም ነው ያቀረብከው አንተ ምናልባት ቁርአንን በደንብ አፍሰው ሊሆን ይችላል ነገሩ ገብቶክ ሊሆን ይችላል ግን ከናንተ ደግሞ ቁርአንን በደንብ ያላወቀ አምላካቸው መሐመድ የሚመስላቸው ሙስሊሞች አሉ አሁን ሌላ ይሶላበት እንትን ነው ስለ ሙስሊሞች ነው እሱ ስለ ሙስሊሞች ችግራችን አይደለም እኛ ስለ እስልምና ነው የምናወራው እስልምና ለተሰለ ለመስገደን የሚያስተምር ትምህርት እንትና ቴዎሎጂ ያለው ስለ ሙስሊሞች እኮ ምናልባት የሆነ ፍሮም ነው ሄድ የሆነ ሰዓት ይመጣና ኦሜጋ እኮ አምላክ ነው ሊል ይችላል ምናልባት የሆነ አንድ ሙስሊም እስልምና ነው አሁን ስለ እስልምና ነው የምናወራው እስልምና መሐመድን እንደ አምላክ ተገዙ የሚል አስተምህሮ አለው ኦሜጋ አይ ይመስለኛል ሌሎች ሰዎች ሲያወሩ የሰማው የስተት ቃል ነው ይሄ በጣም በድፍረት ነው የሚያወሩት እንዲህ አይነት እንትን ላይ በጣም መስተካከል አለባቸው እኔ እኮ ስለማውቅ ነው ወንድሞች እናረማቸዋለን እኛ ጋር እኮ ቁጭ ብሎ ሲመጡ አሪፍነቱ መታረማቸው እኛ ጋር ሲመጡ እድል የሚሰጠው ይታረማሉ ይሄ እንትን ይበዳይ ብሎ ልክ ነህ እንዳካሄዱ ትክክል ነው የአህመድ አካሄድ ትክክል ነው ምንም እንትን የለውም እኔም ሰው በድፍረት ሲያወራ አዎ ልክ ነው ማስረጃ መጠየቅ አለበት ግን ሰዎች የተሳሳተ አመለካከታቸውን መስተካከል አለበት ኦኬ ያ ሁሉ መስተካከል የሚመጣው ይብራ አይ ቲንክ እንትን ሪስፖንሲቢሊቲ ሊወስዱ ይገባል አንድ 300 ሰው ፊት ክሌም ይስታለ መሄድ የለበትም እሺ ኦሜጋ አለ እንደዛ አህመድ ምንድነው መሰለህ ምናልባት በተሳሳተ ተረድቼ አንዴ ምናልባት ለአህመድ እያላችሁ ኢብራሂም ምናምን እኔ እኮ ነኝ ወዲውን የጀመርኩት ኦኬ ለእኔ ጥላቻ እንዳላችሁ አውቃለሁ እኔ ስለ እስልምና እያወራሁ ነው አቡኪ የሚሆን አህመድ መሀል ሀሳብ ሲኖራቸው ይገባሉ አስተያየት ይሰጣሉ ምንም ችግር የለውም እነሱ ሲያወሩ ምንም አትሉ እኔ ሳወራ ነው ችግራችሁ ኦኬ
ኢብሮ ተዋቸው እነሱን። አንተ ምን ሆነሃል አንተ? ኮሜንት ላይ እኮ ብዙ ነገር ሊባል ይችላል። ተዋላ ኖ ሞራል የሚነካ ነገር ደግሞ መናገር የለባቸው። ኮሜንት ላይ ስንት ነገር ይባላል። ባላ ተዋቸው ኢብሮ፣ ችግር የለውም። ለአላህ መተው እኮ ነው። ይቅር ለእግዚአብሔር ይባላል። እሺ መተው አለብን አንዳንድ ነገሮች። ኮሜንት ላይ እኮ ብዙ ነገር ይባላል። አብሽር ኦሜጋ አለ ካሁን በኋላ እንትን ወሰድ ሪስክ የሆነ በጣም ሚዲያ ላይ ነው ያለው አት ፈርስት ፕሌስ እና ለምትናገረው ነገር ተጠንቀቅ እሺ። የሪስፖንሲቢሊቲ ኃላፊነት ሊሰማ ይገባል። ኃላፊነት ይሰማ ለምትናገረው ነገር። ሙስሊሞች እንደ ሙስሊም መሐመድን የሚጋዙበት የሆነ አስተምሮ የላቸው። አትምከረኝ በቻላችሁ መጠን ማለት ነው። በቻላችሁ መጠን እመክርሃለሁ። ለምንድን ነው መክረህ? ጥያቄ ጠይቅ። በቃ ተው በቃ ኦሜጋ ግድልም ተሳስተሃል። እኛ ለነብዩ ሰለላሁ ዐለይሂ ወሰለም አንሰግድም። ማስረጃ አምጣ ብትባል አታመጣም። አህመድ እየጠየቀ ያለው ትክክለኛ ነገር ሰምቼ ነዋ። ወገኖች ወንድሞች እኮ አሉ፣ ሙስሊም ወንድሞች እኮ አሉ እኛ አካባቢ የሚኖሩ አብረን የምንኖር። እሱን ታው አለህ እኮ ሰምተሃል? እሱን ታው። ስለ እስልምና ነው የምናወራው ወይ ስለ ሙስሊሞች ነው የምናወራው? አይ ለሙሐመድ ይሰግዳሉ። ኦሜጋ ምን ክርስቲያን ነው? የምን ክርስቲያን ነው? እኔ ላላቀቅህ ነበር። በቃ ተወጣው እንግዲህ። አህመድ ቀጥል። አቤት እንደው አህመድ ቆይ፣ ኦሜጋ አንተ ነህ? ምን አይነት ክርስቲያን ነህ? እብራሂም ትንሽ ተናዶ ስላለ ተዋው። ከውጫና በጣም ኩል ሆኖ ነው ባይዜ ሊያተርፍህም ጭምር ነው እንትን እያለ እኔ አንተዋወቅም መሰለኝ። ቆይ ወደ ዲቤቱ እንግባና እንተዋወቃለን ከኔ ጋር። የትኛው ክርስቲያን ነህ? በቀን ብርሃን ውስጥ እኮ 12 ሰዓት አለ። የቀን ልጅ ስለሆንኩኝ እኔ አልሳሳትም። ልታሳስቱ የትኛው ክርስቲያን ነህ? መሪ ቃል እዛ ቸርች ነው የምትሏት። እሺ እቺን መሪ ቃል ከክብር ወደ ክብር እንሻገራለን ምናምን ቤተክርስቲያን ነው። እስኪ አነሳሳሪ ነገር። እሺ ኦሜጋ አለ አለው። ምን አይነት ክርስቲያን ነው? ፕሮቴስታንት ነው? ኦርቶዶክስ ነው? ካቶሊክ ነው? የትኛው ክርስቲያን ነው? ፕሮቴስታንት ነው። ኦኬ ፕሮቴስታንት ነው። እሺ ክርስትና ማርያምን እንድናመልክ ያስተምረናል? አረ አያስተምርም። ማርያምን የሚያመልክ የክርስትና ክፍሎች ነበሩ አሉ። አሁን መንካት አያስፈልግም። ይህ ነው ቢል ገብቶ ደግሞ ያልቅሱ እንዴ እኮ ላይክ ማርያምን የሚያመልክ የክርስትና ክፍሎች አሉ። ክርስትና ማርያምን እንድናመልክ ያስተምረናል ማለት ነው? አያስተምርም እያልኩ እኮ ነው እኔ። አያስተምርም። ስለዚህ የእምነቱ ተከታይ አንድ ነገር ፐርፎርም አደረገ ማለት ትምህርቱ እንደዛ ነው ማለት ነው የሚለውን ያስይዘን ነው። የሚያመልኩ አሉ፣ የሚያመልኩ ስላሉ የሚሰግዱም ስላሉ ለማርያም ቤቴ እንደዚህ ያደረገችልኝም የሚሉ ስላሉ እኮ አሉ እነሱ። እነዛ ሰዎች ያንን ማድረጋቸው ክርስትና አንድ አይነት ትምህርት እንዳለ ያስተምራል ወር ያሳየናል? ኧረ በፍጹም ይሄ እኮ ክደት ነው። ስለዚህ እኛ እዚህ እያወራን ያለ ነው ስለ ሰዎች ሳይሆን ስለ ሃይማኖት ነው። ከሃይማኖት አኳያ እስልምና ለመሐመድ መስገድን ያስተምራል የሚል ትምህርት ካለ እሱ ላይ እንወያያለን። ሙስሊሞች ግን እንደዚህ ያደርጋሉ የምትል ከሆነ እኛ ስለ ሙስሊሞች አይደለም የምናወራው፣ ስለ እስልምና ነው። እሺ እሱ ላይ ታቅብ። ወደ ፕሮቴስታንቲዝም ስንመጣ ሙሐመድ ሲነካ በቃ እንትን ትላላችሁ አይደለም? ድንጋይ ታነሳላችሁ። ኢየሱስ ሲነካ ለምንድን ነው የማትናደዱት? ድንጋይ አናነሳም። ጥያቄ ጠይቅ አለ እኮ ወደ እንትን ስንት መጽሐፍ ነው የምትቀበለው? ማን? አንተ 66 ለምን 81 አትቀበል? 81 በ66 እና በ80 ምኑን ጣለብን በፈጣሪ። እሺ እንግዲህ ኢሳያስ ምዕራፍ 42 ሲል አይደለም እግዚአብሔር ምጥ እንደያዘ ሴት እንደሚጮህ ታውቃለህ? ምን ምጥ እንደያዘ ሴት እንደሚጮህ ታውቃለህ? እግዚአብሔር ዛሬ ደግሞ 666 ሰበሰባችሁ እንደዚህ አያቸው። በቃ ላይክ የእግዚአብሔር ቃል ማለት ነው እንትን ይላል። ኢቨን 666 ተብሎ ነው የሚያስፈርጃችሁ። እግዚአብሔር ምጥ እንደያዘ ሴት ይጮሃል። ምን ትላለህ? ወንጌልን እንደምትዳፈሩ ቁርአንን ብትዳፈሩ ጥሩ ነበር። ወደ ወንጌል ተመጣ አምላክ እንትን ምጥ እንደያዘ ሴት ሳየው ምን እንደሆነ ታውቃለህ? በቃ
ምንም የሚያውቀው ታሪክ የለምና በደንብ ይኸው እስኪ በደንብ ማወቅ እንትን ነው አያዋጣውም ስለማያውቅ ነው። ቢያውቅ ኖሮ እንደዚህ አይናገርም ነበረ። ተንኩል ቦታ ነው የምታውቁት። እውነቱን አልደረሳችሁበትም። እናንተም እኮ ለማሳመን የምትፈልጓት ነጥብ እግዚአብሔርን ማንቋሸሽ፣ እግዚአብሔርን መስደብ፣ ይሄ እኮ ለእናንተ እውቀት እኮ አይደለም። እውቀት አይደለም። ስማኝ አንድ ጊዜ እሺ፣ አንድ ስማኝ። ይኸውልህ እኛ የምንፈልገው አንዴ ኦሜጋ አላህ ራሱ ይቅር ይበል። አዳምጠኝ አንድ ጊዜ። ይኸውልህ እኛ የምንፈልገው እምነትን ማክብረን ሰዎችን አክብረን ገብቶሃል። ማን ነው ሱረድ እብራሂምን አወጡልኝ። አረ አላህን ፍሩ። ከይተው እንዲያታርኩሽ መልሱት። ኢብሮ ገዝተላክ መልሱት። ኢብራሂምን አፈናጠሩት። እንትን ኢብሮ ይመለሳል። አንተ ግን ምሳሌ አትፍራሽ። አሁን አመድ በዶቄት ይስቃል ስለ እንደዚህ ምሳሌ የምትሸሽ ከሆነ እንግዲህ አውሶ ሜጋ ማን ያስወጣሽ? አረ ምን አይነት ምን ውስጥ ነው የገባሁት? በፈጣሪ ምንድን ነው እያደረጋችሁ ያላችሁት? ወይ ጉድ! እሺ እግዚአብሔር እረኛዬ ነው። አህመድ ሀሳቤ ልጨርስና ከዛ እንትን እንላለን። ይኸውልህ ምን መሰለህ አንዴ ኦሜጋ ወገናችን ሰው አተካራ ነው የሚፈልገው ይመስለኛል። እንደዚህ እንካ ሰላምታ ምናምን ነገር እሱን ነገር እኛ አንፈልግም። ኦኬ አንድ ምን ነግራችሁ ችግር የለም። ሁሱ ሲመጣ እኔ ለሁሱ ሪፖርት አቀርባለሁ። እናንተ እንደምትፈልጉት ልሆን አልችልም። እኔ አህመድም እኔም ሁላችንም አላማችን አንድ ነው። አላማችን ምንድነው? ሰዎች በምንችለው አቅም አህመድም ይሁን ማናችንም ይሁን በምንችለው አቅም አላህ በሰጠን እውቀት ልንጣራ እንችላለን። ኦኬ የምንጣራው ደግሞ ወደ አላህ ነው። ስለዚህ አታክ የምታደርጉት ወንድማችሁን ብቻ አይደለም። እኔ ስለ አላህ ስናወራ ኦኬ ለማንኛውም ብዙ ነገር ውስጥ እንዳንገባ አታክ የምታደርጉት ዳዋውን ነው። ለማንኛውም ልንገራችሁ እኔን አይደለም። ከዛ በተረፈ ክርስቲያኖች በተቻለ መጠን እንካ ሰላምታ ውስጥ እንዳንገባ እኛ የምንፈልገው ጥያቄ ካላችሁ ጥያቄ እናስተናግዳችሁ። ኦኬ ያነበባችሁ ሰዎች ከሆናችሁ በንባብ ልክ እናወራለን፣ እንወያያለን። ኦኬ እንጂ እንደው ዝም ብላችሁ የሆነ ግብግብና ሪንግ ውስጥ እንደገባ ሰው ዋንጫ እንደሚሸለም ሰው አሸንፈው ተሸናነፉ የሚባል እዛ ሙድ ውስጥ ነው የምትፈልጉት። አይ ነው ሙስሊሞቹም ራሳችሁ ትንሽ አሁን ሁሱ ማይክ አንስቶ ቁርአን መክፈት ቢቀራ ላጥ ብላችሁ ነው የምትወጡት። ኦኬ ስለዚህ ብንረጋጋ ይሻላል ሁላችንም። ኦኬ ሙስሊሞች ነን። ባንጠላለፍ ጥሩ ነው። ምናልባት እኔ ቆዳዬ ያዞ ነው። በነገራችን ላይ በጣም ወፍራም ቆዳ ነው ያለኝ። የምንቀሳቀሰውም ላላህ ብዬ ነው፣ ለእናንተ ብዬ አይደለም። ከዛ በተረፈ ግን ተው ኮመንትም እኔን አታክ የሚያደርጉ ሰዎች ስታዩ ሞዴሬተሮች በተቻለ መጠን ቤቱን ብታስከብሩ ጥሩ ነው። እያየን ዝም እንላለን ካላችሁም ዝም በሏቸው፣ ችግር የለውም። እኔ ለአላህ ስለሰጣሁ ማለት ነው። ጨርሻለሁ። ስለዚህ አህመድ ጥያቄ ካላቸው ጥያቄ እናስተናግድ፣ በንባባቸው ልክ እናወራቸዋለን። ጊዜ ማቃጠል ራሱ አያስፈልግም። እግዚአብሔር እረኛዬ ነው አለ ወራለሽ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እሺ ቃል ሰላም ነው። እንዴት ነሽ? እንዴት ናችሁ? እኔ ቅድም መጥቼ ሁሱን ጠይቄ ቁጭ ብዬ እየተማርኩ ነው። ኦኬ ወይስ ከታች ልሁን? አረ አብሽሪ፣ ችግር የለውም ተቀመጪ። ጥያቄዎች አሉሽ? ጥያቄ ጠይቄ ጨርሻለሁ። ኦኬ መርሃባ። አይጠሩ መቀመጥ ትችላለሽ። እሺ እግዚአብሔር እረኛዬ ነው። እሺ ላቲ የወገት መሰለኝ። እሺ ሰላም ነው። ሰላም ነው። እንዴት ነህ? እግዚአብሔር የሚለው አካውንት ቆይቷል ከገባ፣ ግን ምናልባት ከላቲ በፊት
ኦኬ እሱ እንትን አላወራለሁ እኮ ለዛም በቃ ይቀይሩታ በሌላ ሰው እኮ ማስወረድ የምችሉ ካላችሁ አስወረዱት። እኔ ሞዴሬተር ስላልሆንኩኝ እግዚአብሔር የሚለውን በሌላ በሚጠይቅ ክርስቲያን አስገቡ። ዳቲ አቤት አንድ ሰው እግዚአብሔርን ለማምለክ እንትን የሚያስፈልገው ነገሮች አሉ። የሆነ ዳስር እንትን የሚባሉ ይሄ ሸርጥ የሚባሉ ሊሟሉ የሚገቡ ነገሮች አሉት እና ከነዛ መካከል አንዱ እንትኑ ይሄ ዋና ነገሩ የወንድ ልጅ እንትኑ አለ መራቢያው አለ። ዋናው አንዱ እሱ ነው። ታውቃለህ? እሱ ፍሬዘሩ ማለት ነው ባይብል እንደሚለው ወይም በአማሪ በ1954 እትም ላይ ቁ ብለው ያስቀመጡት ነገር ኮንዲሽንስ ጀዛከለ ላይክ አንድ ሰው አምላክን ለማምለክ ከሚያስፈልጉ ኮንዲሽኖች መካከል አንዱ እንትን ሊኖረው ይገባል። ምን? እሺ ምን? እስቲ አንተ ግን አምላክን ለማምለክ የምታውቃቸው ኮንዲሽኖች ምንድን ናቸው? እስቲ ንገረኝ እስከ ከፍተልህ ድረስ። አንደኛ ምንድነው አምላክን ለማምለክ የመጀመሪያው መስፈርቱ ምንድነው? ማመን ነው አለብህ። ማመን። ኦኬ እሺ ሌላስ? ከዛስ? በቃ ሰው ነህ ከተፈጠርክ አምላክን አምነ ነው የምትሰግድለት። ስለዚህ ማመንህ ብቻ በቂ ነው ማለት ነው። በቃ ፈጣሪ ወደ ልብህ ነው የሚመለከት። ማመንህ ብቻ በቂ ነው። ወደ እግዚአብሔር ጉባኤ መሄድ ትችላለህ በስትክክል። ማመን ማለት ምንድነው? ለፈጣሪ መገዛት ማለት ነው አይደል? በቃ ማመን አንተ ብቻ እምነትህ ብቻ ይኖርህ እንጂ አምላክ በየትኛውም ኮንዲሽን አክሰፕት ያደርጋል። ካማንኳ አክሰፕት ያደርጋል። ማለት አሁን ለምሳሌ የፈጠረን ሰዎች ነን አለ። ይሄ ፈጣሪ ኢየሱስ ፍጡር ነን እኛ። እሱ ፈጠረን፣ እሱ ሰራን፣ እኛ ደግሞ እሱ እናመልካለን ማለት ነው። እሱ ስለፈጠረን ስለሰራን ስለሌላ ነገር እኛ ምንም ሪስክ አንወስድም። ብቻ እኛ እምነታችንን ነው የሚመለከተው። እኛ ሙስሊሞች ባይዜ እንደዛ ነው የምናስተምረው። ኢነላህ ላ የንዙሩ ኢላ ሱወሪኩም ይላል አላህ በቁርአን ማነው በሐዲስ ላይ በፈሰል ለሚተናገሩት ነገር አለ። አላህ ወደ መልካቸው አይመለከትም፣ ወደ ሰውነታቸው አይመለከትም። ወላኪን የንዙሩ ኢላ ወራሲ ነገር ያቀረቡት ማማሪክ ነገር ግን ወደ ልባችሁና ወደ ስራዎቻችሁ ነው የሚመለከተው ይላል አላህ። ስራ መልካም ስራ መስራት እንደሆነ ቃልን ነግራት እስኪ ሻሃዳ ማያስፈልገሽ ነበር? አዎ እሱን እየጠበቅኩ ነበር፣ አልመጣም። ችግር የለውም። ቀጥልሽ ባንጨርስና ቆይ በሁሱ ሻሃዳ ማለት ለማንጨርስ አዎ ጋይስ ትንሽ እናውራ መጀመሪያ። እሺ ሁሱ ምናልባት መች ነው ማለት የሚመጣበት አጋጣሚ አለ። ሁሱ የሚመጣበት አጋጣሚ ካለ ለሰላት ወጥቶ ነው ይመለሳል ይችላል። ማዘግየቱ ምናልባት ሁሱ አለ። በእርግጥ ፎርም መልሶልኛል መጥቷል። ያካሲያዘኝ ሁሱ መጥቷል። ቆይ አንዴ ተረጋጉ። እሺ ኦኬ አላለሽ አህመድ አሲዛ ችግር የለውም። አህመድ አለ ታዲያ አሲዝሻል። ታዲያ ማስፈልገሽ ነው ባንተ ያስፈልጋሽውን ነገር መጀመሪያ ይሁን ችግር የለውም። እሱ ጋር ስለተመሰ አንዴ አላቴ ሚውታሽ ላቲ እያተረፋት ነው። ሚውታ እርሳት በቃ አንተ ልጅቷ ሙስሊም ልትሆን ነው። ምን ሆናል በዚህ ሰዓት? ተው በቃ ልጅቱ መርከቡ ላይ ነው ያለችው፣ ወንዝ ውስጥ ነው ያለው። አትሳባት። ሁሱ ቀጥሩ። እሺ ቃል ይሰማሻል? ይሰማኛል፣ ይሰማል። እሺ ሻሃዳ ለመያዝ ወስነሻል? አዎ የምለውን ቃል አብረሽ በተርሽ በይ። እሺ አሽሃዱ ها آساتون ها أشهد ألا إله إلا الله وأشهد أن محمدا رسول الله
እሱ ላለ ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። አላህም በቁርአን ሲናገር ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ከክህደታቸው ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። እንዲሁም አንድ ሰው ከእስልምና በኋላ በቀጣዩ ዓለም የተስፋ ቃል ተሰጥቶታል ወይ ከሞት በኋላ ስላለው ህይወቱ ከተባለ አዎ፣ አምላክ አላህ በቀጣዩ ዓለም የዘላለም ሕይወትን ሊሰጣችሁ ገነትን ሊያወርሳችሁ ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ይላል። እነዚያ አመኑና መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። አንድ ሰው እስልምና ከተቀበለ ሻወር እንዲወስድና ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንድ አምላክ አምልኮ መስራትን ሶላት መስገድ ይጀምራል። ከዚያም ስለ እስልምና በመማር የሚያዘውን መፈጸም የሚከለክለውን በተቻለ አቅም በመራቅ ይኖረዋል ማለት ነው እስከ ሕይወት ፍጻሜ ድረስ። ይህን ይመስላል። አድሚኖች ፎሎ ያደርጉሻል፣ በውስጥ ያናገሩሻል፣ ስልክ ትልክላቸዋለሽ። ስለ ሶላት አሰጋገድ እንድትማሪ እንዲሁም ደግሞ እስላማዊ ትምህርቶች እንድትማሪ ያግዙሻል። እሺ እሺ፣ አመሰግናለሁ። እሺ፣ ቃል የሚለው ስም መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አንቺ ደስ ያለሽን ስም መጠቀም ትችላለሽ። ቀይረዋለሁ። እሺ፣ የምትወጂው ስም አለ ወይንስ እኛ ቀይረልሽ? እኔም ማውቀው ስም የለኝም። እሺ፣ ሀያት ይሆንልሽ ወይንም ኢክራም ወይንም መርየም ወይንም ረሕማ ወይንም ኢልሃም። ሀያት ይሻለኛል። ሀያት ማለት ህይወት ማለት ነው። ሀያት ደስ የሚል ስም ነው። ማሻአላህ። እሺ ወንድሞች ቀጥሉ። አህሜ ይብሮ ጃም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንኳን አላህ መራሽ እህታችን። እሺ ዳቲ ያለ ማሻአላህ መብሩክ። እንኳን አላህ መራሽ እህታችን። አልሐምዱሊላህ። ያው ደስ ስላለኝ ደስታ ልግለጽ ብዬ ነው። ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን። አላህ ጽናቱን ይስጥሽ። ከዚህ በኋላ ለአንቺም ብቻ ሳይሆን ለቤተሰቦችሽ መድረስም ስላለብሽ በደንብ መማር፣ በደንብ ማወቅ፣ ክትትል ማድረግ አለብሽ። እሺ እህትየው እና እህቴ ስለሆንሽ ደስ ብሎኛል። አልሐምዱሊላህ። አላህ ያጽናሽ። አሜን። አመሰግናለሁ። አልሐምዱሊላህ። አሜን። ቀጥል። ዚክራ አለች እዚህ ውስጥ ዚክራ ካለች ፎሎ መልሽላትና ለሷ አድሚን ናት እዚህ እያትና እሷ ጋር ቴሌግራም ተወስድሻለሽ። ወይም ፈኪያ የሚለው የቷ ነች? ፈኪያ አለሽ? ቆይ ስትመጣ ዚክራ እናገናኛታለን። ችግር የለም። ስራ ሆነ ይሆናል። አህመድ ቀጥል። መርሃባ። እሺ እሺ ዳቲ ያለ ላቲ እሺ እሺ ስለ ኮንዲሽኑ እያወራን ነበረ። አምላክን ስለመገዛት አምላክ አንተ የማመንህን ብቻ ነው በቃ የሚጠብቀው ከአንተ እያልከኝ ነበረ። እና እኔ ደግሞ አንድ ኮንዲሽን ልጨምርልህ። እሺ እሺ አንበብ እስኪ ምን ይላል ታያህ? አይታይም። እሺ ተጋርገው ድምፅን ከፍ አድርገህ እንደዚህ አንብብ። እሺ አንብብ አንተ። ዳቲ ዳቲ ላቲ አለ አለው እያየው ነው። እስቲ ድምፅን ከፍ አድርገህ አንብብላቸው። እግዚአብሔር ቃል አነበብኩ። በቃ እሺ ምን አይሽ ይዛላ ምንድን ነው የምለው እኮ አንተ ምሳሌ 23 አይደለ? ለሁሉም አንብብላቸው።
ዳቲ እስቲ አንድ ኮንዲሽን ለምሳሌ እኛ ጋር በቃ ኢነ አላህ ላ የንዙሩ ኢላ ሱወሪኩም አላህ ወደ መልካችሁ አይመለከትም፣ ወላ ኢላ አጅሳዲኩም ወደ ሰውነታችሁ አይመለከትም። ሰውነታችሁን እንዲሆነ ሰውነታችሁን ባይብል ላይ ያለው ሀተታ ማለት ነው። በፈጣሪ ስም በቃ በጣም ብዙ ነገር ቼክ የምትደረጉት የእግዚአብሔር ጉባኤ ላይ ለመግባት በቃ በጣም ብዙ ቼክ ይደረጋል። ከላይ ጀምሮ ላይ ከላይ ይሄ እዛ እንትን የሚባለው የሆነ ቦታ ካለው ሰው ጀምሮ ከላይ ካሉት እነዚህ ከላይ ሌቭል ካሉ ሰዎች ጀምሮ ቼክ እየተደረጉ ነው። በቃ እየተመዘኑ ነው የሚገቡት። አምላካችን ያለ ይህንን ነገር አላመጣውም። በቃ ታቻር እኛ ጋር በቃ እንትን ላይ ምንም ልባችሁ ነው አላህ የሚፈልገው። የተለያዩ ኮንዲሽን የሚሰጣችሁ ሰላም አለይኩም አንድ ጊዜ ኦሪት ዘሌዋውያን ላይ ስትመለከቱ ኦሪት ዘሌዋውያን ላይ እንደዚህ ብለህ ነገር ይላል እግዚአብሔር እንዲህ ብለህ ነገር ይላል እና ስለምንድን ነው የሚነግረው መሰላችሁ? ኦሪት ዘሌዋውያን ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው መኖር ያለበት ሰው ሁሉ አምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። በቃ ሰውየው ቼክ ይደረጋል። የአምላኩን እንጀራ ለማቅረብ ቼክ ይደረጋል። ጀለስ እና ምንድነው ቼክ የሚደረግ? እውር ነህ ይላል። እስቲ አይንህን በቃ እውር ከሆንክ ተመለስ ይባላል። አይኑ ያያል። ኦኬ አክሰፕት፣ እዚህ ጋር አክሰፕት ትሆናለህ። ወይም አንካሳ ይላል። አንካሳ ነህ ተመለስ አትረባ። እስቲ ከዛ አንካሳ ካልሆነ ጥቅሱን ይኸው ቆይ እስቲ ጋር የተሳሳትኩት ነገር አለ። እዚህ ጋር የአምላክን እንጀራ ለማቅረብ እውር መሆን የለብህም፣ አንካሳ መሆን የለብህም። የመጀመሪያውን ጥቅሱን ምን ነበር? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 መጀመሪያ ገፈትከው ወይ? እሱ ላይ እንመጣለን። እሱ ፋይናል ስቴጅ ነው። በአንድ ግዛ አዳም አይደለም መጀመሪያ መገፈትከውን አውጣውንም። እሺ ይኸው ዘዳግም 23ን ክፈተው። ታነበዋለህ? የማንበብ ዓላማ አለህ ነው? ይኸው አንብበው። አንብበው። የእግዚአብሔር ቃል ምንም የሚያሳፍር ነገር ዘዳግም ነው። ዘዳግም 23 አንብበው። ወይ በቃ አራም እሺ እኔ ልቀጥልላችሁ። እዛ ኦሪት ዘሌዋውያን 21 ላይ ቼክ ትደረጋላችሁ። ከ16 ጀምሮ ስትመለከቱ በቃ የአምላኩን እንጀራ ያቀርብ ዘንድ እነዚህ ነገሮች ይሟሉ አይደል? ምንድናቸው? አንደኛ እውር መሆን የለብህም፣ አንካሳ መሆን የለብህም፣ አፍንጫ ደፍጣጣ መሆን የለብህም፣ ትርፍ አካል ሊኖርህ አይገባም። እግረ ሰባራ ከሆንክ፣ እጀ ሰባራ ከሆንክ፣ ጎባጣ ከሆንክ፣ ድንክ ከሆንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ከሆንክ በቃ አንተ ሰው የእርሰው የአምላክን እንጀራ ስለማቅረብ የሚባል ነገር እርሰው ትመለሳለህ። ሂድ ምናምን የምትባል ነገር ግን እነዚህን ሁሉ ማለት ነው። በቃ አንድ ሰው አስቡት። በቃ ሰውየው እውር አይደለም፣ አንካሳ አይደለም፣ ጃንደረባ አይደለም፣ ነውረኛ አይደለም። አሁን ይሄን ሁሉ ካለፈ በኋላ ማለት ነው ምን እንደሚደረግ ታውቃላችሁ? ሱሪን አውልቅ ነው የሚባለው። በቃ አህመድ ሻሃዳ የሚላል ለመስል ከስር አለ እንዴ? ሻሃዳ ማን ነው የሚለው ነው? ቃል ነው። እንዴት ነው ነገር? ቼክ አድርጉና አንተ በሉሽ። አድሚኖች ካላችሁ ከስር ከሆነ አስገቡ። እዚህም ካለ ገፍታለች። የባቧ አለች ገፍታለች። የባቧ ጓደኛ ክርስቲያን አለች አትመሰለኝ። ከሆነች ቀጥለ አህመድ እሱ እስከሚመለስ ሽቦታን የባቧ እሺ አህመድ ቀጥል። የለ መሰለኝ ሰላም አለይኩም ይችላል ዳውር ወአለይኩም ሰላም። እዚህ ጓደኛ ሸሃዳ የምትፈልጋለች አገኘ። ማሻአላህ ወሰው አለ። ሰላም እንዴት ነሽ? ሰላም ነሽ? ሰላም ነው። ሸሃዳ ማያስፈልገሽ ነው? ኦኬ። እስልምና እንድትቀበይ ያስገደደሽ አካል አለ ወይስ በራስሽ ፍላጎት? በራስ ማሻአላ። ሁሱ አለ? ምኑ? ሁሱ አለ ወንድሜ። ሁሱ ይሰማል አይደል? ሰላም አለይኩም። ሸሃዳ ሲዛት። እሺ ሰላም፣ እንዴት ነሽ? ይሰማሻል? ሰላም፣ እንዴት ነክ? አለን። አማን ነው አላህ ተመን። እሺ እስልምናን ለመቀበል ፈልግሽ ነው አይደል? አዎ። እሺ
የምለውን ቃል አብረሽ እየተከተልሽ ይሰማሻል? የምለውን ቃል አብረሽ እየተከተልሽ ነው። ሚዩት አርገላቴ أشهد لا إله إلا الله وأشهد أن محمدا رسول الله ما شاء الله ጨርሰሻል። ሹካል የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስልምና ሃይማኖት ሲገቡ በየትኛውም ዘመን የሚመሰክሩበት የሆነ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው። ከአንዱ አምላክ ከአላህ በስተቀር ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። ጓደኛሽ ስለ እስልምና ታግዝሻለች። እንዲሁም ደግሞ ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ ታስተምርሻለች። ስገዱ። እሺ እሺ። የመጀመሪያ ስምሽ ማን ነበር? መሰረት። መሰረት። መቀየር ካልፈለግሽ ስሙ ችግር የለበትም። ሙስሊም ሻሃዳ ይዛል እንዴ? ሙስሊም እኮ ነች። ትሞግራላችሁ። አንድ እንዳትመልሽላት ዝም በይ። እሺ። ስለ ሶላት አሰጋገድ ጓደኛሽ ታስተምርሻለች። ስለ ውዱ አደራረግ በጣም ቀላል ነው። ስሙን መቀየር ግዴታ አይሆንብሽም። መሰረት የሚለውን መቀየር የምትፈልጊ ከሆነ አትቀይረውም። በቃ ችግር የለውም። ስሙ ባይባል ጓደኛሽ ታናግረኛ እንዴ? ሰላም አለይኩም። አንዴ ተጠርታ ሄደች ልጆች ጋር ንገሪያት። ሶላት አሰጋገድ ማን ታስተምርሻለች? ችግር የለውም ማለት ስላለ አብሽሪ። እሺ መልካም ጊዜ እንዴ። እሺ ና ሚላም የተናሳ ሀጎስ ሃንዶ ሚላ ሰላም አለይኩም። ስለ መሐመድ ልጠይቅ ነው የገባሁት። ልጠይቅ በሚታርግ ሻሃዳ ሌላ ሻሃዳ አለ። ሁሱ ሌላም ሻሃዳ አለ። ይሄ አደበኝ ነው። የሆነ ልጠይቃችሁ ታድርጋው ሴት ይመስል ፈጣሪ። አይ አንተ ነህ ሴት እንጂ መሐመድ እንደ መሐመድ እንደ መሐመድ ዚክር አደረገ። ታፍራለህ በመሐመድ አድርገህ እባክህ። በመሐመድ ታፍራለህ። አትፈልግም ጥያቄ አደበኛ ቤት ተነሳው። ትጠሽሻላችሁ። እኔን እያያችሁ ትጠሽሻችሁ፣ ከዚህ ትጠፋላችሁ ወይ ትጠሽሻላችሁ። መሐመድ ታፍራለህ፣ ትጠሽሻለህ። ገና እኔን እያየህ ማለት ነው። እየታረገት እሺ። አደበኛ ቤት ተነሳው። አንተ ወንድ ልጅ ነህ፣ ታገስ። ከኔ ጋር ታወራለህ። ወንድ ልጅ ከሆንክ ታገስ። እዚህ ጓደኛ ሰላም፣ እንዴት ነህ? ሰላም ነው። ህዝብ ነው የመጣሁት። አንተ የእውነት ጥያቄ የጠየቅከው ደግሞ ለዓለም እንደመጣ ነው ያሳያል። ኧረ እባክህ ወንድ ልጅ ነህ፣ ታገስ። ታወራለህ ከኔ ጋር፣ ያው ከኔ ጋር ከፊት ለፊቴ አለሁኝ እኮ አለ አይደለ? ታወራለህ። አብሽር። ኢየሱስ ክርስቶስ ታድርግ እንጂ ለትረብሻለህ። ታወራለህ። ያው ፈቀድኩልህ። ታወራለህ። ተረጋጋ። እሺ። ኧረ ሁሱ ድራማ ተውና በቁም ነገር እናውራ። ጭቅጭቅም አያስፈልግም። አንዴ ታገሱ እንጂ ያበዳችሁ እኮ። አንዴ ቤት አድርጉ። አንዴ ማቴ ሉቃስ ወንጌል ምዕራፍ ሊወርድ ይሻለው ከሚረብሽ ፕሮግራም ከሚረብሽ ይውረድ እንጂ ተመልሰህ ትገባዋለህ። የትም እንዳትሄድ፣ እስከዛ የትም እንድትሄድ አልፈቀድኩልህም። ታባ አድርግ። እሺ 1 ሚሊዮን አስገባ። ቶሎ በል፣ የትም እንዳትሄድ። እሺ ኢየሱስ ክርስቶስ
ወዴት እንደተላከ ራሱ ይናገራል። አለማ ኡርሲልቱ ኢላ ኢላ ኺራፈቲ ዳላ ሚን በኒ እስራኤል ይላል። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። የት እንደሆነ አውጣላቸዋለሁ። ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ በሰፊው አድርግለት እሱ እና ይኸው እሱ ነው እንደሆነ ግርና እሺ እንደ ሉቃስ ወንጌል ተላጣለ ቁጥር ስንት ነበር? ምዕራፍ 1 አለማ ኡርሲልቱ አለማ ኡርሲልቱ ማቴዎስ ይቅርታ 15:24 ማቴዎስ 15:24 ትላንታለህ። እሺ ያውና እርሱም መልሰው ኢየሱስ ክርስቶስ ማለት ነው በህንበያው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ክርስቶስ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም እያለ ይናገራል ማለት ነው። ይሄን ይመስላል። ሌላ እንጨምርና እሺ ሌላ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ነው አጣለን። ጴጥሮስ ራሱ ትልቁ ተማሪው ይናገራል ለእስራኤላውያን ሰዎች እናንተ እስራኤል ሰዎች ሆይ ይህን ንግግሬን ስሙ፣ ኢየሱስ ለእናንተ የተገለጠ ሰው ነበር እያለ ነበር። ያውና ምን ይላል እዚህ ጋር የሐዋርያት ሥራ ምዕራፍ 2 ቁጥር 22 ትክክል ነው። ያውና የእስራኤል ሰዎች ሆይ አለ። ይህን ቃል ስሙ አላቸው። ማንን? የእስራኤል ሰዎችን። ያውና ራሳቸው እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ለእነማን? ለእስራኤላውያን ሰዎች። የእስራኤል ሰዎች ሆይ ካለ በኋላ ይህን ቃል ስሙ ምን አላቸው? ለእናንተ የተገለጠ ሰው ነበር። ለእስራኤላውያን የተገለጠ ሰው እንደሆነ ማነው? ጴጥሮስ ራሱ ይነግራቸዋል ማለት ነው። ለእስራኤል የተሰጠ የተስፋ ቃል ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው። እሱም ጋር ያውና ከዚህም ሰው ዘር ያው እሱ ራሱ አመልኩ ማለት ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱ ለኢየሱስን አመጣ ይላል። ለማን? ለእስራኤል። ይሄ ነው። ስለዚህ ኢየሱስ ክርስቶስ ለእስራኤል የተላከ መልእክተኛና ነቢይ ናቸው። እሺ ከእስልምና ሁለት ጥያቄ ነው የምጠይቅህ። ክርስቲያኖች ለእንጨት ትሰግዳላችሁ ትሉናላችሁ። በእስልምና ደግሞ መካ ላይ ላለው ካዕባ ለምንድን ነው የሚመለከው? በጣም ጥሩ። መካ ላይ ያለው ካዕባ አይመለክም። ምንድነው እዚያ ያለው ከተባለ አቅጣጫ ነው። የስግደት አቅጣጫ ብቻ እንጂ እርሱን እያመለከን አይደለም። አምላክ አላህ ሱብሓነሁ ወተዓላ ፈወሊ ወጀሀከ ሸጥረል መስጂዲል ሐራም ይላል። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ እያለ ይናገራል። ወደዚያ አቅጣጫ ዙረን እንሰግዳለን እንጂ ማንን ነው የምንገዛው ከተባለ ካዕባን ሳይሆን የካዕባን ጌታ አምላክን አላህን ነው። ፈልያዕቡዱ ረበ ሃዘል በይት ፈልያዕቡዱ ረበ ሃዘል በይት የዚህን ቤት ጌታም ይገዙ ይላል። መጨረሻውን አንድ ቀረብ አድርጋትና ፈልያዕቡዱ ረበ ሃዘል በይት አንድ ጊዜ እሺ ያ እና ቀይላ ሳየ ያ ካዕባ ሳይሆን ረብ هذا البيت የቤት ጌታ አላህ ሱብሓነሁ የዚህን ይታያል። የዚህን ቤት የካዕባን ጌታ ይገዙ ይላል። ያ ካዕባን በፍጹም አንገዛም። የካዕባን ጌታ የሆነውን አላህን ነው የምንገዛ። አላህ የካዕባን ጌታ የሰማይ የምድር ጌታ የሆነው እርሱ ነው። ሱረት ቁረይሽ ያና እዚህ ጋር ይታያል። ያንን ምናል ፈልያዕቡዱ ረበ ሃዘል ቤት ቁጥር 3 ላይ ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ካዕባን ይገዙ ሳይሆን የካዕባን ጌታ። የካዕባ ጌታ ማለት ነው ራሱ አምላክ አላህ ሱብሓነሁ ወተዓላ። ይህን ይመስላል። እሺ ነገር ግን ምናልባት አንተ ማወቅ ካልፈለግ እንደ ክርስትና ለመስቀሉ ይሰገዳል። ለመስቀሉ ይሰግዳሉ ሰዎች ብዙ ጊዜ የሚሉት እነሱ እኛ ለኢየሱስ እንጂ ወይንም ደግሞ ለእግዚአብሔር እጅ አንሰግድም ሊሉ ይችላሉ። ለመስቀሉ ለእንጨቱ ይሰገዳል። ይህን ማየት የሚፈልግ ካለ ላሳያችሁ። ዛፋችሁ ላይ ለመስቀሉ እንደሚሰገድ ላሳያችሁ። አሁን እኮ በትክክል ማለት ነው
ሱረቱል ቁረይሽ ላይ ማለት ነው። አልመለስክለትም። የት አድርጋል? ትልቀ የት አድርግ? እሺ ምን አክሽ መስጊዶች ተሸክም ልግባ እሺ ቤት አድርጉ ልጆች። ኧረ ሚውት አድርጋችሁ ወይ ጥያቄን ጠይቅ ወይ እንውጣ። ወሱሱ ምንድን ነው? ውጣ ከፈለክ አንዴ ቤት አድርግ። እሺ ጥያቄ ካለህ ጠይቃለህ። ረጋ በል አንድ ጊዜ። እሺ ጥያቄ ምንድን ነው? ጥያቄው ማለት ነው አሁን ልጁ የጠየቀው ሱረቱል ቁረይሽ ላይ ማለት ነው። እንደዛ አይደለም የሚለው። ምንድን ነው የሚለው? አምጣውና በደንብ እንትን ቅረውሽ። እንደዛ አይልም ማለት ነው። እንደሚል ንገረን እስኪ። ነው ቁርአን አጀሌክ የለኝም እኮ ለካዕባ ስገዱ ይላል ወይስ ለካዕባ ጌታ ስገዱ ነው የሚለው? ለካዕባ ጌታ ስገዱ የሚል الذي أطعمهم ነው የሚለው። الذي أطعمهم ربهم هذا البيت ነው የሚለው። ለካዕባ ስገዱ ካዕባን ተገዙ ነው የሚለው ወይስ የካዕባን ጌታ ተገዙ ነው የሚለው? ላ ጌታ የሚል የለም እሱ ላይ አለ። እና ለሰይ ረብ ለሰይ ዘለቀ ያውና አላሁ አክበር ሻዳ ያውና እዚህ ጋር ምን ይላል? ያንብበው ቁጥር 3 ላይ ካዕባን ጌታ የሚል የለም ማለት ያ ጌታ የሚል እስኪ በእንትኑ አድርገው ቁርአኑን አድርገው እና በትክክል ሰፋ አድርገው ያ ሰፋለ እኮ ዘለቀ ያ በደንብ እየተነበበኝ አይደለም፣ ግን እኔ ማለት ነው ቁርአኑን አውጥቼ ማንበብ እችላለሁ። የሚለው እንደዛ አይደለም። ለምን? በቃሌም ስለማውቀው ነው። ምንድነው የሚለው? ሱረቱል እንትን ምንድነው? ሶሪ الذي البيت ربها البيت الذي أطعمه من جوع ነው የሚለው። ረባ አላህ ሪከርደሮች እንዳትረሱ። ምን ያልከው ድጋው መስኪን ቁርአን እኔ እኮ አሁን በደንብ ስላልታየኝ ነው እንጂ ማለት ነው። አንተ የምትለው ትክክለኛ ሁሉንም ቁርአን አይደለም ያመጣው። ስራውን እኮ በሙሉ አለመጣሁም። በሙሉ ስራውን አለመጣሁም። ይሄ ሁሉ ሰው እያነበበ እዚህ አይነበበኝም አለ። አውጣልኝ ካለ በኋላ ቅድም አንብቦት አሁን አይነበበኝም አለ። ጌታ አይደለም እንዴ? አንተ ትርጉሙን እንዴት ነው የምታደርገው? ለቤቱ አላህ ተገዙ ነው የሚለው። ለቤቱ ጌታ ቤት ነው ያዕቡዱ ሀደል ቤት ነው የሚለው። ያዕቡዱ ሀደል ቤት الذي أطعمه من جوع ገዙ እያለ ይናገራል። ቤቱን ይገዙ ቢል ኖሮ ትክክል ነው። ካዕባን እየተገዛ ነው፣ ይሄ ክህደት ነው። ነገር ግን የካዕባን ጌታ ነው የምንገዛው። የካዕባ ጌታ ማን ነው ከተባለ የካዕባ ጌታ የምድር የሰው የመላእክት ሁሉ ጌታ የሆነው አንድ አምላክ አላህ ሱብሓነሁ ወተዓላ። ሌላ ጥያቄ አለ? እሺ እኔ ጥያቄ ልጨርስ። እሺ ያኔ ከአባ አቅጣጫ ከሆነ ለምን ያኔ ወደዛ ሄዶ መስገድ ወደዛ አቅጣጫ ሆኖ መስገድ እየተቻለ ለምን እዛ መሄድ አስፈለገ? እሱ ራሱ መስጂድ ነው አጠገቡ። ለዚያ ነው እዛ ሰዎች የሚሰግዱበት መስጂድ ነው። እሱ ራሱ መስጂድ እንደሚባል ከቁርአን አሳያለሁ። ሱብሃነ الذي أسرى بعبده ليلا من المسجد الحرام ያው መስጂድ አልሐራም የተከበረው መስጂድ ተብሎ ይጠራል። እሱ ይታል መስጂድ አልሐራም መስጂድ ነው ራሱን የቻለ። ስለዚህ ለዚያ ነው ሰዎች የሚሰሩ አብርሃምን እና እስማኤልን አላህ ሲያዛቸው ጊዜ ለምን እንደሚሰሩ للطائفين والقائمين ብሏቸዋል። ይሄንን ካዕባን የምትሰሩት ጧፍ ለሚያደርጉ ከሐጅ ስነ ስርዓት መካከል አንደኛው ለሚዞሩ ሰዎች አለና والقائمين በእርሱም ስር ቆመው ለሚሰግዱ። ሰላም እንዴት ነው? ሰላም ነው። ደህና ነኝ አልሐምዱሊላህ።
አለን እሺ እኔ መነሻዬም ክርስትና ነበረ። እሺ ቤተሰቦቼም እንዳለ ክርስቲያን ናቸው። እሺ እና የምውለው እኔ ከሙስሊም ጓደኞቼ ነው። ከእነሱ ጋር በምውልበት ሰዓት የእነሱንም የእኛኑንም አነጻጽሬያቸዋለሁ። አሁን ትክክለኛ መንገድ ስለሆነ ወደ ሙስሊሙን ለመግባት ፈልጌ ነው ሻሃዳ ለመያዝ። የምትጠይቀው የለህም አይደል? ሁሉም ተረድተሃል? እኔ ያልጠየቅም የሚለውን ቃል አብረህ የተከተልክ በል። አሽሀዱ 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 ሳይሆን አሽሀዱ አሽሀዱ አሃሻአዱ አሽሀዱ አላህ እድሜን ይጨምርልን፣ ኢልሙ ያብዛልን። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እሺ እንትን ማነው ሙሉ ቀን የሚተናሳ እየሳክ ነበር። እምነት የለኝም ይላል ግን ይስቃል። አይደለም አይ እኔ ገርሞኝ ነው ማለት ድራማቸው አንዳንዴ እኔ በጣም ማለት ነው አንተም እንደመጡ ስለምትቀበላቸው ነው። ለምን እስልምና ሰው ሲይዝ በትክክለኛ ከዚህ ቦታ እንደዚህ ነበርኩኝ ምናምን ነገር ግን ምንም እንደፈለገ ማለት ይችላሉ፣ መብታቸው ነው። እና ቆይ ሙሉ ቀን አንዴ ጠብቅ። ሻሃዳ ይዘን ተረጋጉ። የሆነ ወሬ ማውራት ታርገኝ ፍጥር ብትን ያለ ወሬ አውራ አይደለም እንደ ሰፈር አሮጊት ዝም ብለህ እንትን ብላችሁ ክርስቲያን ነገር ተናገር። አብሽር ደስ ያለ መናገር ትችላለህ ከኔ ፊት ማለት ነው። ግን የሆነ ዝባዝንክ ወሬ አታውራ እንዳሰፈር። እሺ ሚውት አታስደርገኝ። እዚህ ጋር ለመናታረቅ አይደለም እኔ በቃ ቤት አታድርጉት። እሺ ዴቭ ሰላም እንዴት ነህ? ጥያቄ አለ ዴቭ? እሺ ሙሉ ቀን ቅድም ያነሳህ ነገር አለ እና ቁርአን ተምሬያለሁኝ እቀራለሁ ነበር አልከው። እቆርጫለሁ ስትቀራ ይቅርታ። አሁን ቀጥሎ እስኪ ያለ ሁሉ አይ ማለት ስናገር ሚውት እያደረጋችሁኝ ስለሆነ ምን ችግር አድርጉት እናንተ። ደግሞ አሁን ቁርአን ሊቀራ ነው። አንድ ቅራሽ ይቀደው ምን ነበር ያልከው? ፈያብሩ ሀዛ ቶታ ሻሽ ቁርአን ያልከው ድጋም እስኪ አንድ ነው። አሁን ቁርአኑን ከእጄ ላይ ስላላስኩ ነው። ትንሽ ጠብቀኝና ቁርአኑን ላሰማህ እችላለሁ ከ10 ደቂቃ በኋላ ማለት ነው፣ ወይም ከ20 ደቂቃ። ችግር የለም ያወጡልሃል፣ ችግር የለም። በእጅ ቁርአን ስላልያዘ ነው ሙሉ ቀርዬ በእጄ ላይ ቁርአን አላስኩም። በቃ ያወጡልሃል፣ ችግር የለም። ሁለተኛ እሱ አይደለም እኔ ጥያቄ እሱ እኔ ማለቴ እኔ እንትንም አይደለም ተረስቴም አይደለም። ልጁ ለጠየቀ ጥያቄ ነው በትክክል መልስለት እና እውነተኛ ከሆነ እውነተኛ እኛም ልናምንበት የምንችለው ነገር ነው ያሉት። እምነትህ ምንድን ናት? ልጁ ሄደ በቃ። እምነትህ ምንድን ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ኦርቶዶክስ ነህ። ስንት አምላክ አለ ብለህ ነው የምታምነው? ሙሉ ቀን metናሳ አቤት አቤት አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ያ አንድ አምላክ መስቀል ላይ ተሰቅሎልሃል ስላንተ ኃጢአት? አዎ እርግጠኛ ነው። ያልተሰቀለ አምላክ አለ የለህም? ያልተሰቀለ አምላክ አለ የለህም? ለእኔ ሲል ለአንተም ሲል የተሰቀለ አለ። በቀራንዮ ተራራ ላይ ደግሞ ለእኔ ያፈሰሰ አለ። ለእኔ ብቻ ሳይሆን ለሁሉም። ስለዚህ አንድ አምላክ ነው ያለው ብሏል። ከዛ ከአንድ አምላክ ውጭ ሌላ አምላክ የለም ብሏል። ያ አንድ አምላክ ስለ እኔ ኃጢአት መስቀል ላይ ተሰቅሏል ብሏል። ጥሩ። ያልተሰቀለ አምላክ አለ የለም? ለምን እንደሆነ ታውቃለህ? አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቶች ማለት ነው። ሰራጽና ያልተሰቀለ አምላክ አለ የለህም? ያልተሰቀለ አምላክ እንደዚያ የሚባል የለማ። ያልተሰቀለ አምላክ የለም? የለኝም።
እኔ ተሰቀለልኝ በቀራንዮ ውስጥ። በጣም ጥሩ። አብ አምላክ ነው አይደለም? ችግሩ እኮ ማለት ነው አሁን አንተ ማለት ነው ሰራጺና ከእንትን ላይ እስትንፋስ ላይ እየመጣህ ነው ያለው። የማይታይ የማይዳሰሰውን ነገር ሶስት አካል አድርገህ ነው እያረካቸው ያለው። በመለኮት እኮ አንድ ናቸው። አብ አምላክ ነው አይደለም? አብ አምላክ ነው። በጣም ጥሩ። አብ ስለ አንተ ኃጢአት ተሰቅሏል አልተሰቀለም? ያምላክ ተሰቅሏል። አብ ተሰቅሏል። አብ ተሰቅሏል መስቀል ላይ። ይኸውልህ አንተ እንደምትለውና አንተ እንደተረዳኸው ሳይሆን እኔ እንደተረዳሁት ክርስትና ተምሮ አብ ተሰቅሏል አልተሰቀለም? እሺ መመለስ ካልፈለክ ትግል ነው። ያው መልሶታል፣ ጨርሶታል። ነገራችን ላይ የተሰቀለ አምላክ አለ፣ እሺ ዳቪድ ሰላም ነው ወይ? እንዴት ናችሁ? አለ አልሐምዱሊላህ። ማን ነው? ሞዴሬተሮች ኮንትሮል አድርጋችኋል። ማይክ መዝጋትም መክፈትም አልችልም። ስትዘጉት ይዘጋል፣ ስትከፍቱት ደግሞ እሺ። ምናልባት ሶላት ድምፅ ያለው ከአንተ ጋር መስሏቸው ሊሆን ይችላል። አይ ጥያቄ ካለ ጠይቅ። ኦኬ፣ ጥያቄ ከክርስቶስ ጋር በተያያዘ ነው የምጠይቀህ። ክርስቶስ ያለ ወንድ ዘር ነው አይደል የተወለደው? አዎ። ለምንድን ነው አላህ ክርስቶስን ያለ ወንድ ዘር እንዲወለድ ያደረገው? ተአምር ሊያደርግ ዘንድ። ይህን ጥያቄ ራሷ ማርያም መልአኩ ጅብሪልን ጠይቀው ነበር። ብስራቱን ይዞላት በመጣ ጊዜ ወሊነጅዐለሁ አየተን አላት። ተአምር ላደርግ ዘንድ ነው ብሎሻል አምላክሻለሁ አላት። ተአምር ብሎ ማለት ነው። ተአምር ማለት ለምን ነብይ ነው አይደለ? ነብይ ከሆነ ከህግ ውጭ እንዲወለድ ለምን አደረገ? ፐርፐዙ ምንድን ነው? ተአምር ሊያደርግ ዘንድ እየነገርኩህ ነው። እሱም ማስረጃ ልስጥህ አንዴ፣ ለምን እንደሆነ ወደ አስረዳ። እሺ ተአምር እንደሆነ ተአምር ሊያደርግ ነው ያለ ወንድ ዘር እንዲወለድ ያደረገው የሚል ማስረጃ ካለ እስኪ አሳያለሁ። ቃለ ሱብሓነሁ ወተዓላ ሐኪየን ዐን ጅብሪል ዐለይሂ ሰላም ወሊነጅዐለሁ አየተን፣ ተአምር ላደርገው ዘንድ ብሎ ተናግሯል። ላሳይህ፣ ላውጣና ላሳይህ ካለ። እሺ አይ ቁርአን ላይ ካለ እኔ ስለማላቅ ነው። ካለ ጥሩ የተጻፈ። ስለዚህ ከሌሎች ነቢያት በምንድን ነው የሚለየው? ኢየሱስ ክርስቶስ ያው ስለ ደረጃ ምናምን ሳይሆን አሁን የምናወራው እርሱ ላይ የተደረጉ ነገራቶች መሲሁ ዒሳ ዐለይሂ ሰላም ያለማንም የወንድ ዘር ፈሳሽ ከተፈጠሩት መካከል አንደኛው እርሱ ነው። የእሱ ብቻ አይደለም፣ ያለ ወንድ ዘር ፈሳሽ የተገኙ ሰዎች አዳም ያለ ወንድ ዘር ፈሳሽ ነው። ሐዋ ልክ እንዲሁ ሔዋን ያለ ወንድ ዘር ፈሳሽ ነው። አፈጣጠራቸው ይለያያል። የሁላቸው አምላክ አላህ ሱብሓነሁ ወተዓላ አሁን ተአምር ላደርግ ያለበትን መጀመሪያ ላሳይህና ማብራሪያውን እንሰጣለን። እሺ አንድ ጊዜ ያን እንዳንረሳ። ተአምር ላደርግ ያለበትን አሳይኝ። ከማን ጋር የሚረብሽ ድምፅ ያለው ልጆች? ክሽታ ምናምን አልፈልግም ባካቸው። አንዴ የት እንገባለን? አሁን ያውና የማርያም ምዕራፍ በቁርአን ላይ 19ኛው ምዕራፍ የማርያም ምዕራፍ ይላል። እዚህ ቦታ ላይ መልአኩ ገብርኤል ቅዱስ ገብርኤል መጥቶ ለማርያም ተአምር ላደርግ ዘንድ ብሎሻል ብሎ ይነግራታል። ይታሻል። እዚህ ጋር ስንወርድ ጊዜ ስለ መሲሁ አወላለድ ይናገራል። ያውና ቤት አድርጉ። ማን ጋር ነው? በጋብቻ ሰው ያልነካኝ ሆኜ ቤት አድርጉ እንጂ ማን ጋር ነው የሚረብሽ ድምፅ ያለው? ከዳቪድ ጋር አይደለም። እባካችሁ ያላችሁ ሰዎች ካላችሁ አንድ ይወረድ። አንድ ከይቅርታ ጋር እሺ፣ ሁላችንም አውርጃቸዋለሁ። ዳቪድ መልስ አላክ። እሺ፣ ሌሎቻቸውን መላክ የምትፈልጉ መላክ ትችላላችሁ። የሚረብሽ ሰው በውስጥ ነው ያለው። እሱን ብቻ ወደ ቤት ማድረግ አይቻልም። ተአምር ላደርግ ዘንድ ያለበትን አምላክ አላህ ሱብሓነሁ ወተዓላ ያውና እዚህ ጋር ማርያም ራሷ ገብርኤልን ጠይቀው ነው በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ከዛ መልአኩ ገብርኤል መለሰላት አላት ይላል፣ ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ዘንድ ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው አለ። ነፋባት ወይንም ዘሩን ዘራባት። የዘር እንትኑን ሩሕን ነፍተው ሄደ ማለት ነው። ነፍስን
በተቻለ አይደል እንዳጠቃላይ ተአምር ሊያደርግ ዘንድ ብሎ ቃል በቃል ተናግሯታል። ያ ነው ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ስራ ማለት ነው። በሰው ህግና ልማድ የተለመደው ምን ነበር? ባልና ሚስት ግንኙነት ካላደረጉ በስተቀር ሰው አይወለድም ነበረ። የዘንድ አላህ ስብሐነ ወተዓላ እኔ ለማለት የፈለኩት ምን መሰለህ፣ ኦልሬዲ አዳምና ሔዋንን ያለ ዘር እንደፈጠራቸው ኢትስ ኦብቪየስ። አሁን ኢየሱስ በኢየሱስ ጄኔሬሽን ከማርያም ኢየሱስን ያለ ወንድ ዘር እንዲወለድ ወይ ደግሞ ይሄ እንጂ ተአምርማ ነው ኦብቪየስሊ ነው። ያው እሱን ነው እያለ ያለው መልአኩ ገብርኤል ተአምር ላደርግ ዘንድ አላት። አንደኛ እሱ ነው። ሁለተኛ ደግሞ እሱን ተአምር ለምን ፐርፐዝ አደረገው ነው ጥያቄው የነበረው እኮ። ለሰዎች ተአምር ሊያደርግ ዘንድ አምላክ ከወንድና ከሴት ብቻ ሳይሆን ከሴት ብቻ ያለ ወንድም መፍጠር ቻይ መሆኑን ሊያሳይ ዘንድ ማለት ነው። አምላክ አላህ ሰውን በአራት መንገድ ፈጥሮታል። ቆይ አንድ ላይ ጨምርና እንድትረዳ። አምላክ አላህ ሰውን በአራት መንገድ ፈጥሯል። አንደኛ ያለ ወንድ ያለ ሴት፣ ሁለተኛ ከወንድና ከሴት፣ ሶስተኛ ከወንድ ብቻ፣ አራተኛ ምን ቀረ? ከሴት ብቻ። ይሄን ደግሞ መሲሁ ላይ ያደረገ በአራቱም መንገድ መፍጠር ቻይ መሆኑን አምላክ አላህ ሊያሳይ ዘንድ ይሄን ሁሉ አድርጓል። ያለ ወንድ ያለ ሴት ማንን የፈጠረው ከተባለ አዳም። ከወንድና ከሴት ማንን የፈጠረው? እኔ እናንተን። ይሄ አንጻረው እኛ የአዳም አንጻሮች ነው። አዳም ያለ ወንድ ያለ ሴት ተፈጠረ፣ እኛ ደግሞ ከወንድና ከሴት ተፈጠረ። ሌላ ማን ተፈጠረ? ከወንድ ብቻ ሐዋ ተፈጠረች፣ ወይንም ሔዋን ከአዳም ነው የተገኘችው የተፈጠረችው። በዚህ አንጻር ማን ቀረ ከተባለ ያለ ወንድ ከሴት ብቻ ቀረ። ስለዚህ ማንን አስገኘ አምላክ አላህ ሱብሓነሁ ወተዓላ? መሲሁን አስገኘ። በአራቱ መንገድ አፈጣጠርን ፈጥሮ አላህ ሱብሓነሁ ወተዓላ ጨረሰ ማለት ነው። ይህን ይመስላል። ለዚህ ነው ማርያምን ምን አላት መልአኩ ገብርኤል? ለምንድን ነው ብላ ስጠይቅ ጊዜ ወሊነጅዐለሁ አያ ተአምርና ድንቅን ላድርግ ዘንድ አላት። ሌላው ምንድነው? መሲሁ ወረሕመተን ሚና ከእኔ የሆነ እዝነት ሲሆን ብሎ ገለጸው። ነቢያቶች ከአምላክ የሆኑ እዝነቶች ናቸው ለሰዎች። ያ ማለት አምላክ ሰዎች ሲያዝንላቸው ጊዜና ከእርሱ ጋር ሊያስተሳስራቸው ሲፈልግ ጊዜ ነቢያት የሚባሉን መርጦ ይልካቸዋል። ስለዚህ መሲሁ ለእስራኤላውያን የተቸረ የሆነ የአላህ ስብሐነሁ ወተዓላ እዝነት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ እርሳቸው ደግሞ ለዓለም ሰው የተቸሩ እዝነት ናቸው። ማስረጃ ቃለ ስብሐነሁ ወተዓላ ፊ አኺር ሱረቲል አንቢያ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል ማለት ነው። ስለዚህ ሁለቱንም ተናገረ አምላክ አላህ ተአምርም ላደርገው ዘንድ ለእስራኤል ሰዎችም እዝነት ላደርገው ዘንድ ብሎ ተናገረ። ይህን ይመስላል። እሺ እሺ ዳዊት መቀጠል ትችላለህ። እሺ ዜና ከላይ ሰላም ዜና ኢትዮጵያ ሰላምና ስለ መጽሐፍ ቅዱስ የተጻፈው እውነት ነው ብላችሁ ታምናላችሁ እናንተ? ይሰማል እና እኔ ከልጅነት የጀመሩ ያው ጓደኞቼ ሙስሊም ናቸው፣ አበራቸው ነው የምሆነው ሁሌ ብዙ ጊዜ ጾምም ሲሆን ምናምን። አሁን ቤተሰብ የሚይዘኝ ነው። አሁን ግን አድርጌያለሁ እና ሁሉንም ነገር በራሴ የምወስንበት ሰዓት ነው እና ያው አሳማኝ ምክንያቶችን ፈልጌ ነው። ያው ከብዙ ሰው እንትን ብያለሁ እና ብዙ ጊዜ ቪዲዮን አየዋለሁ ያንተን። እሺ እሺ ማይሆን ወሬ ሌላውን አላስከፋም እና ያው ቀጥተኛው መንገድ ማግኘት መንገድ። እሺ ስለ ኢስላም ባጭሩ ስለ ኢስላም ልንገርህና ከዚያ በኋላ ውሳኔን ትወስናለህ። እሺ ይሰማል? አዎ ይሰማል። እሺ ኢስላም ብሎ ማለት አምላክ በነቢያቱ በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው። ይህን ሲናገር አምላክ አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት ኢስላምን እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን እያለ ይናገራል። ስለዚህ ነው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩት የነበረው ያው ራሱ ነው። አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ያ ነው አላህ በቁርአን ላይ ሲናገር ምን ይላል? ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ፣ የመጀመሪያ ልታወቅ የሚገባው
ከእርሱ ከአምላካችሁ ከአላህ በስተቀር ሌላ ማንም አምላክ የለም የሚለው ነው እያለ ይናገራል። እና ይህ ነው ሀዛ ሁወል ኢስላም፣ ይህ ነው ነቢያቶች ሁሉ ያዘዙት እና የሰበኩት የኖሩበት መንገድ ይሄ ኢስላም ነው። ኦኬ ይሰማል። አሁን ሊጨርስ አንድ እሺ፣ ዜና ኢትዮጵያ ይህን ይመስላል። እሺ እያቃለ ሌላ ከተሰማ ልጨርስ። እኔ ከጨረሰ እሱ ዳቪድ ተረጋጋ፣ ትጨርሳለህ። እሺ ሌላ ጥያቄ አለ? እንዴት አድርጌ ነው እንትን ማለት ነው? እሺ እስልምናን መቀበል ፈልገህ ነው? አዎ ብዙ ጊዜ እንትኑን አውቀዋለሁ እኮ ያው በለምድ በጓደኞቼ እንትን ምናምን አውቀዋለሁ ሁሉን ነገር። እሺ በቃ እስልምናን ለመቀበል ምናምን እንትን ምትል በቃ እሺ፣ እስልምናን ለመቀበል ከፈለክ የምለው ቃል አብረህ እየተከተልክ ነው። የምለውን ቃል አብረህ እየተከተልክ ነው ለማለት ዝግጁ ነህ? ሄሎ ይሰማል? ይሰማል። ለእኔ ይሰማኛል። እኮ እኛ አንችልም እና ሄደህ ነው ምናምን ብለውኝ እኮ ነው ወይ ኡስታዝ ጋር ምናምን እኮ ችግር የለውም። ሻሃዳ እናስይዛለን። እሺ አንተ ዝግጁ ነህ አሁን ለመያዝ? ዋው ወይና እኛ እናስይዛለን፣ ወይም ደግሞ በአቅራቢያ ወደሚገኝ መስጂድ ሄደህ መያዝ ትችላለህ፣ አንተ እንደተመቸህ። እሺ ምን አልከኝ? ስፒከር ነው እንትን ቢል። እሺ ችግር የለውም። ሻሃዳ እናስይዝህ። ሻሃዳ አሁን ምንም ማሟላት የለብኝማ። ዝም ብዬ እንትን ልበልና ከዛ ከነሱ ጋር እየሄድኩ እንትን እላለሁ። አዎ ምን መሰለህ፣ አሁን ማወቅ ያለብህን ነገር አውቀሃል። ስለ ኢስላም እንዴት እንደሆነ አመጣጡ፣ ማን እንደደነገገውና አምላክ እንደደነገገው ለሰዎች ነብያቶች እንደሰበኩትና እንደኖሩበት አምላክ ሙስሊም እንድትሆን እንዳዘዘ እንዲሁም የነብያቶች መንገድ እንደሆነ ይህን ካወቅና ከተረዳ አንድ ሰው ከዚያ በኋላ እስልምና የሚያስተምረውን አስተምህሮ በሂደት እየተማረ ደግሞ ይፈጽማል። ይህን ነው ጓደኞችህ ጋር ሆነህ ለዚህ ላመንከውና ለመሰከርከው ለአንድ አምላክ እየሰገድክ ሶላትን እየሰራህ ልክ እንዲሁ እስልምናን እየተማርክ በሂደት ትፈጽማለህ። ይህን ይመስላል። እሺ አሽሃዱ ይቀጥላ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ያው ከዚህ በኋላ ሙስሊም ነው አሁን ያልከው ቃል ጨርሰሃል። የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስላም ሲገቡ የሚሉት የሆነ የሚመሰክሩበት የሆነ የምስክር ቃል ነው። ምስክርነቱም ስለ አምላክህና በዘመንህ ስለተላከው ነቢይ እንደ ነቢይ የምትመሰክርበት ቃል ነው። አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክሩን። ከእነርሱ ጋር ስለ ሶላት አሰጋገድ ምናምን ያስተምረዋል። አብረሃቸው ስገድ። መጪው አሁን ቀጣይ ከ2 ወር በኋላ ረመዳን ይመጣል። ረመዳንን መስገድ ማን ነው መጾም ትጀምራለህ ማለት ነው። ሻወር ውሰድና ስለ ሶላት አሰጋገድ ጓደኞች ያስተምረዋል፣ መስገድ ትጀምራለህ። ኢስላማዊ ትምህርቶችን ደግሞ ይበልጥ በአቅራቢያቸው ወደሚገኝ መስጅድ ከሰለማችሁ በኋላ በመማር እውቀታቸውን አዳብሩ። ሰዎች ከሰለሙ በኋላ ኢስላማዊ ትምህርቶችን ይማሩ ነበር በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ከዚያም ለትውልድ ይተርፋሉ። እንደዚያ መሆን አለበት።
ይበልጥ ስለ እስልምና ሃይማኖት እንድታውቅ እንድትበረታታ ዘንድ ከላይ ፒኬ የሚለው ልጅ ታላቁ አብርሃም የሚለው ልጅ እያገኘ ፎሎ አድርገውና ትገናኛላችሁ። ያስተምሯቸዋል፣ ያግዟቸዋል። ወንዶች ሰልማችሁ እስልምናን ትምህርት ያልጀመራችሁ ካላችሁ በአቅራቢያችሁ ወደሚገኙ መስጂድ በመማር ከሙስሊም ጓደኞቻችሁ ጋር ተጋብላችሁ በመማር እንዲሁም እዚህ የገቡ ንጽጽር የሚሰሩ ልጆችን አናግሯቸው፣ ያግዟቸዋል የምትማሩበትን መንገድ። ከሴቶችም ልክ እንዲሁ ዛህራ እንዲሁም አድሚኖች አናግሯቸው፣ የመማርበት ግሩፕ አስገቡኝ በሏቸው። ሰልማቸው ዝም አትበሉ፣ እነሱ ያግዟቸዋል የምትማሩበት ግሩፕ። እሺ ወንድሜ ስምህ ማን ነበር? ይሰማል? አቤል። እሺ አቤል፣ መቀየር ካልፈለክ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደግሞ ያንተ ምርጫ ነው። እሺ ያው መቀየር ደግሞ እፈልጋለሁ። እሺ ደስ የሚልህ ስም አለ አንተ የምታውቀው? ያው የተለመደ እኮ ነው አይደል? መሐመድ ቢሆን ሙሐመድ። ማሻአላህ ሙሐመድ ደስ የሚል ስም ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ከዚህ በኋላ ሙሐመድ ነው። እሺ ሻወር ውሰድና ስለ ሶላት አሰጋገር ጓደኞች እንዲያስተምሩ ነገራቸው። አብራቸው ሶላት መስገድን ጀምር። እሺ እሺ ወንድሜ ያው ሞካክሬ ነበር። እንደዚህ ተለቅ ያለ ሰው ጋር መሄድ አለብህ ምናምን ተብዬ ብዙ ጊዜ ሞካክሬ ነበር። አንተ ጋር ለመግባት አገኘውም ነበር። አብሽር ወንድሜ። እሺ ዳቪድ መቀጠል ትችላለህ። ጥያቄዎች ካሉ አሁን ይቅርታ ችግር የለውም። እሺ ስለ ክርስቶስ በመጽሐፍ ቅዱስ የተጻፈው ልክ ነው ብላችሁ ነው የምታምኑት ወይስ እንዴት ነው? በመጽሐፍ ቅዱስ ላይ ስለ ክርስቶስ የተጻፈ በውስጡ እውነትም አለ፣ እንዲሁም ደግሞ ሐሰትም ይኖራሉ። እውነት የሚባለው የትኛው ነው? ሐሰት የሚባለው የትኛው ነው? እንዴትስ ያንን ልትለይ ይቻላቸው የሚለውን ከጠየቅ ደግሞ አምላክ አላህ ሱብሓነሁ ወተዓላ የቁርአንን ሲያወርደው ጊዜ ባለፉት መጽሐፍቶች ላይ ተቆጣጣሪ አድርጌዋለሁ እያለ ይናገራል። ተውራትን እኔ ነኝ ያወረድኳቸው ካለ በኋላ በእነዚያ ላይ የሰዎች እጅ እንደገባበት ካረጋገጠ በኋላ ነገር ግን በእነዚያ ላይ ተቆጣጣሪ ያደረግኩት ከእነርሱ የሚያረጋግጣቸውም አሉ የሚያርማቸውም አሉ። ይህ ሲናገር አላህ በቁርአን ላይ ምን ይላል? ኢና ወአንዘልና ኢለይከ ልኪታብ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ ይላል። በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን እውነታዎችን የሚያረጋግጥ እንዲሁም በእነርሱ ላይ ተጠባባቂ ሲሆን እያለ ይናገራል። ስለዚህ በውስጡ ያሉ እውነታዎችን ያረጋግጣቸዋል። ለምሳሌ ስለ ክርስቶስ የተነገሩት ምናምናቸውና ተቀባይነት ያላቸው ምናቸው? በድንግልና መወለዱ፣ ክርስቶስ በድንግልና መወለዱን ቁርአን ያረጋግጣል። የክርስቶስ እናት ማርያም የምትባል ሴት እንደሆነች፣ የክርስቶስ እናት ማርያም ጻድቅ ሴት እንደሆነች፣ የክርስቶስ እናት ቃል በቃል አላህ ንጽሕት ብሎ በቁርአን ላይ የገለጻት ሴት እንደሆነች፣ የክርስቶስ እናት አምላክ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት ብለው እንደገለጿት፣ ይሄ ጻድቅነቷ ማንም የማይክደው ነው። የክርስቶስ እናት የመሲሁ እናት በዘመኗ ከዓለማት ሴት ሁሉ የተመረጠች መሆኗ አላህ ስብሐነሁ ወተዓላ በቁርአን ላይ ወስጠፋኪ ዐላ ኒሳኢል ዓለሚን ብሏታል። ከዓለማት ሴቶችም ሁሉ መርጦሻል ተብላ የተገለጸች ሴት ነች። ወኡሙሁ ስዲቃ ይላል አላህ፣ እናቱም ጻድቅ ነች እያለ ይገልጻታል። ልክ እንዲሁ መሲሁ ተአምራትን መስራቱ፣ ሙታንን ማስነሳቱ፣ ለምጽ ያለባቸውን መፈወሱ፣ ማየት የተሳናቸውን መስማት የተሳናቸውን ሁሉ አፋቸውን ድዳ የሆኑ ሰዎችን መክፈቱ፣ እንዲሁም እነዚህ ሁሉ እንዲሁም ከዚያ በላይ ደግሞ አስተምሮቱ ስለ አንዱ አምላክ መስበኩ፣ ያን የላከውን አምላክ በብቸኝነት አምልኩ ተገዙ እንዳለና እንዲሁም ለእርሱ በብቸኝነት ሲሰግድ የነበረ በጣም ኃይለኛ ጸላይ ነበር። ኢየሱስ በጣም አምላኩን የሚገዛ ነበር እና ይህ ሁሉ እውነት ነው ብለን እናምናለን። እርሱን አምላክ ለማድረግ የተወሰዱ አናቀጾች ሁሉ እርሱን ከአምላክ ጋር እኩል ለማድረግ ተፈልገውበት የተጠቀሱ ጥቅሶች ሁሉ እንዲሁም ክርስቶስን የማይገቡ ነገራቶችን የገለጹ ነገራቶች እነሱ ስህተት ናቸው። ለምሳሌ ከተባለ ከነዚያ መካከል ክርስቶስን መርገም ነው ብሎ መግለጽ በፍጹም ቁርአን ይህንን አረመው። የተባረከ እንጂ የተረገመ አይደለም ብሎ ቃል በቃል ገለጸው። ገላትያ 3:13 ላይ ምናልባት እንደምታውቀው ክርስቶስን መርገም ነው ብሎ ጳውሎስ ይናገራል። አላህ በቁርአን ላይ መጣና ወጀዐለኒ ሙባረከን አለ። መሲሁ የተባረከ እንደሆነ ገለጸ። ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸው። አላህ
በቅርቢቱም ዓለም በቀጣዩም ዓለም ብሩክ የሆነ ነው፣ እሱ የተባረከ ነው ብሎ ገለጸው። ሌላው ስለ እናቱ ያለው መሲሁ መጽሐፍ ቅዱስ ላይ ከሆነ ዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ጀምራ ብታየው እናቱ ስታናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነው የሚያናግራት። አንቺ ሴት ከኔ ምን አለሽ ይላታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ መሲሁ ስለ እናቱ የነበረውን አመለካከት ሲነግረን ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቅያ ይላል። ለእናቴ መልካም እንደሆን አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛ አላደረገኝም ይላል። እምቢተኛና ትዕቢተኛ አልነበረም። ያ ማለት እርሷ የምታዘው ነገር ክፉ ነገር አይደለም። ማርያም ጻድቅ ነችና በምታዘው ነገር ላይ የሚሰማት ነበር። እናቱን በጣም ይታዘዛት ነበር። በጣም ትሁት ነበር ለእናቱ። መጽሐፍ ቅዱስ ላይ ሄደን ስናየው ግን እንዲህ የሆነ ስትናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነበር የሚመልስላት። ይችን ሴት እያለ ይናገራል እስከ መጨረሻው መስቀል ድረስ ቻለ። ስለዚህ ይህ ነው። ሌላኛው ነገር ክርስቶስ ሲያስተምር ጊዜ በጣም በስርዓት በሞላበት አንድ ቆየ ክርስቶስ ሲያስተምር ጊዜ ሰዎችን በቁርአን ላይ ብታዩት በስነ ስርዓት ያ በኒ እስራኤል እያለ ነው የሚያስተምራቸው። እናንተ የእስራኤል ልጆች ሆይ እያለ አክብሮ ነው የሚናገራቸው። ነገር ግን መጽሐፍ ቅዱስ ላይ ሄደን አስተምሮቱን ስናየው እየሰደባ ነው የሚያስተምረው። እናንተ ደንቆሮዎች ብሎ ነው የሚያናገራቸው። መምህር ሆይ እያሉ በስነ ስርዓት እያናገሩት ተአምር እንድናይ እንሻለን ሲሉት እናንተ የአመንዝራ ልጆች እያለ ይሰድባቸዋል። አመንዝራ ታውቃላችሁ? በአረበኛው መጽሐፍ ቅዱስ ላይ ዘዋኒ ይላቸዋል። የዝሙት ልጆች እያለ እየሰደበ ነው የሚነግራቸው። እናንተ የእባብ ልጆች፣ እናንተ የፉኝት ልጆች ይላቸዋል ሲፈልግ። ሌላው ልክ እንዲሁ እስራኤላውያኖችን ነጥሎ እነሱን ልጆች ብሎ ይጠራቸዋል መጽሐፍ ቅዱስ ላይ። ሌሎች ከሆኑ ደግሞ እናንተ ቡችሎች እያለ ይሰድባቸዋል። እንዴት ነው መሲሁ ይህንን ቡችላ እያለ ሰዎችን ሊናገር የሚችለው? ይቅርታ እሱን አንዴ ላውራ። የማትቀበሉትን እንዳይበዛብን ከአምላክነቱ ጋር የማትቀበሉትን ከመጽሐፍ ቅዱስ ብታነሳልኝ ደስ ይለኛል። እሺ እነሱን እስካሁን አስችላለሁኝ። ጥያቄ ካለህ መጠየቅ ትችላለህ። ያኛው ከላይም ካላወራ እያለ ነው። ለምሳሌ በመጽሐፍ ቅዱስ እኔ የዘላለም ሕይወትን እሰጣለሁ በእኔ ያመነ የዘላለም ሕይወት ያገኛል የሚለውን ትቃወማለህ ወይስ? የዘላለም ሕይወት ማለት ምን ማለት ነው እየጠይቃለህ? ትርጉምን አይ ልክ ነው አይደለም፣ መጀመሪያ እሱን ትቀበለዋለህ ወይ? እንደዛ ብሎ የተጻፈው ነው። ላስረዳ። በቃሽ ምን ለማለት እንደሆነ ማስረዳት አለብህ። የዘላለም ማለት እንደሆነ ሳይሆን ትቀበለዋለህ ወይ መጀመሪያ ትርጉሙን ሳናውቅ ትርጉሙን ሳናቅ የተጻፈውን ትቀበለዋለህ ወይ? ልክ ነው ወይ የተጻፈው ነገር? ይህማ ራሳችሁን አታደንቁ እንጂ ትርጉሙን ሳናውቅ ትቀበላለህ አይባልም። አይደለም ትርጉሙን እንደዛ ከሆነ ትርጉሙን ሳያውቅ ሰው እንዴት ቁርአን ሊቀበል ይችላል? ዘለቀ ሜት አድርገ ትርጉሙን ማወቅ አልፈልግም ግን ትቀበላለህ። እንዲህ አታድርጉ ራሳችሁን። ይሄን ያክል የዘላለማዊ ሕይወት እሰጣለሁ ሲል ክርስቶስ ምን ማለት ፈልጎ ነው የሚለውን ማወቅ አለብን መጀመሪያ። ምንድን ነው የዘላለማዊ ሕይወት? እስኪ ንገረኝ ዳዊት። ክርስቶስ ምን ለማለት ነው? ትርጉሙ እሱንማ እነግርሃለሁ። ትርጉሙን መጀመሪያ የተጻፈው ነገር ልክ ነው ወይ ትቀበሉታላችሁ ወይ ነው። ትርጉሙን ካወቅን በኋላ ነው እሱን የምንናገር። አሁን ለምሳሌ ቅድም ስታነሳ ምን ብልሃል? ከመሪም ጋር በተያያዘ የተጻፈው እንዲሁም ሌሎቹ ስህተት ናቸው። እነዚህ በቁርአን አንተ ጥቅስ አንጥተህ ቆይ እንጂ አዳምጠኝ። የኔ ጥያቄ ክሊር አድርግልህ። የኔ ጥያቄ ምንድን ነው? በቁርአን መመዘኛ መጽሐፍ ቅዱስ ልክ ነው? መጽሐፍ ቅዱስ ቆይ አውራ እሺ፣ በቃ አትቆይ። እሺ ግን 50 ደቂቃ ብቻ ሰጥቻለሁ። ተው ምን ይሻላል? በፈጣሪ ትርጉሙን ማወቅ አልፈልግም ግን ትቀበላለህ አይባልም። ምንድን መሰለህ ጥያቄ ችግር የለው ማይ ክሊር አድርጌ ልጠይቅህ በመጽሐፍ ቆይ ችግር የለውም። ቆይ ትርጉሙን አይደለም እኔ ጥያቄ እሱ አይደለም። በቁርአን መመዘኛ ባይብል ልክ ነው አይደለም የሚለውን አይደል እያወራን ያለ ነው። ከዛ ውስጥ ምን አነሳልኝ? የዘላለማዊ ሕይወት የሚለውን ትቀበላለህ አትቀበል? አዳምጥ። የዘላለማዊ ሕይወት ምናምን አንስተህ ይሄ ልክ አይደለም የተጻፈው አልከኝ። በተመሳሳይ አንቀጽ ኢየሱስ ክርስቶስ በእኔ ያመነ የዘላለም ሕይወት አለው የሚለው ልክ ነው አይደለም? በቁርአን መመዘኛ ጻፈው ነገር ልክ ነው አይደለም ነው። ትርጉሙን ማን መጣበታለን? ትርጉሙን መጀመሪያ መቀበል አለመቀበል ሳይሆን
መቀበል አለመቀበል ሳይሆን ልክ ነው አይደለም የተጻፈው ነው። ሌላ መማር የሚፈልግ ክርስቲያን ስላለ አዳምጥ። ኢየሱስ ክርስቶስ የዘላለማዊ ሕይወት እሰጣለሁ ሲል ጊዜ መጀመሪያ ልክ ነው ብለህ ነው መቀጠል ያለብህ ነው። የት አድርግ አትረብሽ። ጭራሽ አትመልስ። መልስ እምቢ። እሺ ልመልስ እምቢ አይሆንም። አዳምጣ። ትርጉሙ ምን ማለት ነው? ኢየሱስ ክርስቶስ እኔ የዘላለማዊ ሕይወት እሰጣለሁ ሲል ይህን ለማወቅ የዘላለማዊ ሕይወት ሲል ክርስቶስ ምን ለማለት ፈልጎ ነው የሚለውን ማወቅ አለባቸው። የዘላለማዊ ሕይወት ምንድን ነው? በክርስቶስ አገላለጽ ራሱ ክርስቶስ ያብራራበትን ነው ብነግራቸው። የዘላለማዊ ሕይወት የሚባለው እውቀት ነው። እውቀትን ይሰጣል ወይ ኢየሱስ? አዎ ይሰጣል። ማን ያስተማረው ያለን እውቀት የሰጠው እንዲሰጥ? አምላኩ አብ እንዳስተማረኝ አለ። አያርላ ያስተማረው ማን ያንን እውቀት? አምላኩ ነው። የዘላለማዊ ሕይወት እውቀት እንጂ ሌላ አይደለም። ያን እውቀት ይሰጣል ወይ ኢየሱስ? አዎ እውቀት እንደሆነ የዘላለማዊ ሕይወት ማን የተናገረው? ኢየሱስ። ማስረጃ የት ነው ያለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ምን አለ? ልብ በሉ። ወደ ሰማይ ቀጣለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንዲሁም አንተ የላከውን ኢየሱስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ያሰላም ይህች ነች የዘላለማዊ ሕይወት አለ። ምንድን ነች? ስለ አንዱ አምላክ ማወቅና ያ አንዱ አምላክ ስለላከው መልእክተኛ ማወቅ፣ ይሄ ነው የዘላለማዊ ሕይወት አለ። ታዲያ ይሄን ኢየሱስ ይሄን እውቀት ይሰጣል ወይ? አዎ በደንብ አድርጎ ይሰጣል። ነብይ እኮ ነው። በተቻላርም ማን ነው ይሄን የዘላለማዊ ሕይወት እንዲሰጥ ስልጣን የሰጠው ከተባለ አምላኩን የሰጠው ተሰጥቶ ነው። ይሄን ራሱ የት ይገኛል? ወደ ላይ ከፍ ብላችሁ ቁጥር 2 ላይ አንብቡት። አንድ አውጥቼ ላሳያችሁ ከመጽሐፍ ራሱ። ይህን የዘላለማዊ ሕይወት እሱ ራሱ ሳይሆን አምላኩ የሰጠው ነው። ያንን እውቀት ሰጠው እና አስተማረ። ምንም ድንቅ ነገር ወይ ላሳያችሁ ማስረጃ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አምላኩ ማን ነበረ? አምላኩ ምዕራፍ 17 ቁጥር ስንት? ቁጥር 3 ላይ ያው እና ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ተቀብሎ ብቻ የሆነ አንተን ወደ የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህን የዘላለም ሕይወት ናት። አይዋ ምንድነች የዘላለማዊ ሕይወት? እውነተኛ የሆነውን አምላክ ኖ አይደለም። የዘላለማዊ ሕይወት እሱ ከአምላኩ ዘንድ ከአባቱ ዘንድ የተላከለት ቃል ነው። ይሄ ያውቁ ዘንድ አለ። ይችን ያውቁ ዘንድ ይችን ነች የዘላለማዊ ሕይወት አለ። ስለዚህ ስለምንድን ነው? አንዱን አምላክና እርሱ የአንዱ አምላክ የላከውን መልእክተኛ ማወቅ። ይሄ ነው ነቢያት ተለይቶ በማስረጃ ተናገር። አትረብሽ፣ በማስረጃ ያሳያና አትረብሽ። ይሄን ስልጣን ማን የሰጠው የዘላለማዊ ሕይወት እንዲሰጥ ከተባለ ተሰጥቶ ነው። ያው ስልጣን ተሰጥቶ ነው። እሺ ቆይ አንድ ጥያቄ እኮ ልጨርስ። አትረብሽ አንድ ጊዜ ያውና ምን ይላል? ቆይ እስኪ እኔ ጋር እንጨርስና ትቀጥላለህ። እሺም የተደረገው አንድ ጊዜ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ፣ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ስልጣን ተሰጥቶ ነው ኢየሱስ። ማን የሰጠው? አብ ነው የሰጠው። ምን አይነት ስልጣን ሰጠው? ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። አየህ፣ የዘላለም ሕይወት ይሰጣቸው። ማን ይህን ስልጣን የሰጠው የዘላለም ሕይወት እንዲሰጥ? አምላኩ ሰጥቶት ነው። አብ ነው የሰጠው። ምንድን ነው ያ የዘላለማዊ ሕይወት ከተባለ እውቀት ነው። ስለማን ነው እውቀት? ስለ አንዱ አምላክና የአንዱ አምላክ ስለላከው መልእክተኛ ማወቅ። እውነተኛ አምላክ ብቻ የሆንክ አንተን ኢየሱስ ማንን? አብን። የላከውንም ኢየሱስ ክርስቶስን አለ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ስለዚህ የዘላለማዊ ሕይወት ምንድነች? አንድና ብቸኛ የሆነውን አምላክ ማወቅና የአንድና ብቸኛ የሆነው አምላክ የላከውን መልእክተኛውን ማወቅ። ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው የዘላለማዊ ሕይወትን ያገኛል ማለት ነው። በዚህ ጥቅስ መሰረት ሙስሊሞች ናቸው ገነት ቢገቡ። እሱ ልክ ነው ወይ ነው ጥያቄው? ካገኘ ሁሱ የተጻፈው ልክ ነው ወይ ነው? አሁን ከተረዳዳ ትቀጥላለህ። አሁን ወደ ጥያቄው መጣ። አሁን እሱ ያልከው ትክክል። አዎ ያልኩት ይሄ በዚህ መሰረት ከሆነ ኢየሱስ ክርስቶስ የዘላለማዊ ሕይወትን ይሰጣል ሲባል ስለ አንዱ አምላክ ማስተማርና ስለ እርሱ መልእክተኝነት ማሳወቅ ይሄን ይሰጣል ወይ ኢየሱስ? አዎ ትክክል ነው። በዚህ መሰረት የዘላለማዊ ሕይወት መስጠት ይችላል። አምላክ ነው አምላክ አይደለም? በመጀመሪያ
አንድ ቤት አድርግ። በዚህ መሰረት እኔም ኢብራሂምም እዚህ ያለ ሁሉ እንዳለ ሙስሊሞች የዘላለማዊ ሕይወትን ይሰጠዋል። ስለ አንዱ አምላክ እናስተምራለን፣ እንዲሁም ደግሞ ስለ ነቢያቶች እናስተምራለን። መሲሁም ይሄን ነው እያለ ያለው እዚህ ቦታ ላይ አንድና ብቸኛ የሆን ከአምላክ አንተን አለ እና አብን ገለጸ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ወይ ያውቁ ዘንድ ይችላል። ይሄ ነው። አይ እሺ፣ እኔ የምልህን ግን ተረድተኸኛል ሁሱ? አዎ ተረድቻለሁ። እኔ የምልህ ምንድን ነው አሁን ያነበብከው ለእግዚአብሔር አብ እሱ የላከውን እሱን መረዳት ያ እውቀት ነው። የዘላለም ሕይወት ማለት ያን ማወቅ ነው። እሱ እንደላከው ማወቅ ነው። ያልከው ነገር ልክ ነው ወይ ነው ያልኩህ። ስለ አንዱ አምላክ ይኸውልህ ቃል እግዚአብሔር የሚለውን እሱን ወደ ግራ ልክ ነው ወይ? እሱ መልስልኝ። የስ ኦር ነው? የስ ኦር ነው። ኢየሱስ ክርስቶስ ወደ ሰማይ ቀጥሎ ስለ አንዱ አምላክ አንድና ብቸኛ የሆነውን አምላክ ተናገረና እንዲሁም የላከውን ኢየሱስ ክርስቶስን የተላከ ማለት መልእክተኛ እንደሆነ ኢየሱስ ክርስቶስ እንዲሁም ዩዘር ሚውት አድርግ። አትቅጠፍ፣ ያለውን እውነት አትደብቅ። መቅጠፍ አይደለም ዘለቀ፣ አንድ ተረጋጋ። ኢየሱስ ክርስቶስ ራሱ የተላከ እንደሆነ እየተናገረ እኮ ነው አይደል? ኢየሱስ ክርስቶስ ወልድ ነው ሳ ትክክል ነው። ኢየሱስ ክርስቶስ አንድና ብቸኛ የሆነ አምላክ እንዳለ አስተማረ። እንዲሁም አንድና ብቸኛ የሆነ አምላክ እኔ ላከኝ ብሎ አስተማረ። ይሄ ትክክል ነው ወይ? አዎ ትክክል ነው። ትክክል ነው እሱ። አዎ ትክክል ነው። በጣም ጥሩ። ስለዚህ ትክክል ከሆነ መጽሐፍ ቅዱስ ስለሱ የተናገረውን ልክ ነው ማለት ነው አይደለ? የትኛው? ለምሳሌ አሁን ያነበብከው አሁን የተናገረው ይሄ ልክ ነው እያልኩ ነው። ላኢላሃ ኢለላህ ዒሳ ረሱሉላህ ማለት ነው። በሌላ አገላለጽ ቆይ ሁሱ አሁን ያነበብከው ልክ ነው አይደል? አሁን የተናገረው በቁርአን መመዘኛ አዎ ትክክል ነው። ዒሳ የአንዱ አምላክ መልእክተኛ ነው። አንዱ አምላክ ቆይ ልጠይቅህ እንጂ ልጠይቅህ። ቆይ ስትመልስ ድረስ ጣልቃ አትግባ። ቆይ እንዴት ትክክል ነው? ቆይ እንዲህ አይደለም ሃይማኖት። ተረጋጋ። እዚህ የተናገረው ትክክል ነው ወይ? አዎ ትክክል ነው። ምን እያለ ነው? ኢየሱስ አንድና ብቸኛ የሆነውን አምላክ አሳወቀና እንዲሁም ያ አንድና ብቸኛ የሆነው አምላክ እርሱን መሲሁን እንደላከው አሳወቀ። ይሄን ማወቅ ይሄ የዘላለማዊ ሕይወት ነው አለ። ይሄ የዘላለማዊ ሕይወትን ያስገኛል ይሄን ካወቃችሁ እያላቸው ነው። አዎ ስለዚህ መሲሁ አንድና ብቸኛ የሆነ አምላክ ልኮታል። እንዲሁም እርሱ ደግሞ የዚያ መልእክተኛ እንደሆነ ይሄን የዘላለማዊ ሕይወት እንደሚያስገኝ አስተምሯል። አንተ ግን በዚህ ታምናለህ አታምንም? እየጠየቅኩህ ነው። ታምናለህ? ታምናለህ? በዚህ ሜተን አንሳ። እኔና አንድ የእሱ ይጨርስ። አንድ ጊዜ አንተ በዚህ ታምናለህ አታምንም? ዳቪድ ጥያቄውን ድገመው እስኪ። እሺ ዳቪድ ልድገምልህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለው ታምነበታለህ? ስላልመለስክልኝ ነው። እኔ አምንበታለሁ ያልኩህ አንተ ታምንበታለህ ወይ? ያው መቼ መለስክልኝ? ገና እኮ ልጠይቅ ነው። ይሄ እኮ በመጀመሪያ ማለት ነው። ይሄን ካመንክበት ኢየሱስን የላከው እግዚአብሔር አብ ነው አይደለ? ቅድም ያነበብከው አንዴ ይሄን ጥቅስ እኔ ባብራራሁት መሰረት አብራራ ነበረ። የት አድርጉ አመንኩበት አልኩህ። ያው አንተ ታምንበታለህ ይሄን ጥቅስ ወይንስ አታምንበትም? ካመንክበት ነው። ጥያቄ እዚህ ጋር ነው። ፖይንቱ እዚህ ጋር ነው። ካመንክበት እግዚአብሔር አብ የላከው ኢየሱስ እንደሆነ ታምናለህ ወይ ነው። እሱ ጨረስን። አንተ ታምንበታለህ ይሄን ጥቅስ ታምንበታለህ? ጥያቄ አሁን ነው። ዋናው ጥያቄ እኮ አሁን ነው። እስካሁን አላስወራኝ ብለህ ነው እንጂ ጥያቄ አሁን ነው። ለምሳሌ እኔ አመንኩበት አልኩኝ። አልጨረስንም። እግዚአብሔር አብ እንደላከው ታምናለህ ወይ ነው። ተረጋጋ። አንድ ጊዜ ይሄን ጥቅስ እንዴት እንደሆነ አብራራሁኝና ጥያቄ ወሳኙ ጥያቄ እኮ እዚህ ነው። አታዳምጥም? ማዳመጥ አትፈልግም? ብቻ ማውራት ነው የምትፈልገው? ልጨርስ፣ አዳምጥ። ይሄ ጥቅስ አመጣንና እዚህ ቦታ ላይ እዚህኛው ጥቅስ ጥያቄ ምን ነበረ? እግዚአብሔር አብ ኢየሱስ እንደላከው ታምናለህ ወይ ነው። አንድ የተረጋጋ። የመጀመሪያው ታምናለህ ያልከውን እሱን ጨረስን። በዚያው ላይ ደግሞ አንተ ልትጠየቅ ነው። ምን አልከኝ? በዚህ ጥቅስ ታምናለህ ያልከኝ አልጨረስንም። አዳም ተረጋ በለ ረበ ፈጣሪ። በቃ ምንም ማድረግ አይቻልም። ከላይ ያለህ ቤተን አንሳ። ይዘር ቤተን አንሳ። እሺ አትረብሽ። ቤተን አንሳ። ተማርኩት ብለህ ታባድርግ ዳቪድ። እሺ ከላይ ያለህ ቤተን አንሳ። የምታወር ከሆነ ማለት ነው። በዚህ ታምናለህ ብለህ ጠየቀኝ። አዎ ብዬ አብራራሁ፣ ጨረስኩኝ። አንተስ ታምንበታለህ ወይ ብዬ ጠይቀሃለሁ። ኢየሱስ የላከው አብ እንደሆነ ካመንክ አላህ አላከውም ማለት ነው። ስለዚህ
ማድረግ አይቻልም። እሺ እንዴት አንሳ ለማን ነው? እውነቱን ነው አወራ። ለምንድን ነው የምታወርደው? ጥያቄ እውነቱን ነው። እውነት ነው። ለምንድን ነው ያወረድከው? እውነቱን ነው። ለምን ያወረድክ? በእኔ ያመነ በላከኝ በአብ ያምናል ይላል መጽሐፍ ቅዱስ። አንዳቸው ያወራ፣ አንዳቸው አውራ፣ ችግር የለም። ማን ያወራ? ተስማሙ መቼም። እሺ ቆይ፣ በመጀመሪያ ደረጃ ኢየሱስ በእናንተ ኢሳ መልእክተኛ ነው ትላላችሁ። ጨርስ፣ ሀሳብን ጨርስና ከዚያ አወራለሁ። እሺ አዎ መልእክተኛ ነው ኢየሱስ። ከኢየሱስና ከሙሐመድ የትኛው ነው ፊት የነበረው? እሺ ቀድሞ በመምጣት ነው። ቀድሞ መምጣት ወደዚህ ምድር መሲሁ ይበልጣል። መሲሁ ቀድሞ ነው የመጣው። ሙሴ ደግሞ አንድ ቀስ በል እስክጨርስ አዳምጥ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነቢይ ናቸው። ከመሲሁ በኋላ ነው የመጡት። ከመሲሁን ደግሞ በርካቶች ቀድመውታል። እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ኖህ፣ እነ አዳም፣ እነ ኤልያስ፣ እነ ኤልሳ፣ እነ ዘከርያስ፣ እነ ዮሐንስ፣ እነዚህ ሁሉ ይቀድሙታል። እሺ ጥያቄ ምንድን ነው? በላ ከሙሐመድ በፊት እስልምና ነበረ? ማስረጃ ታሳየኛለህ? እሺ እሱ ነው ጥያቄ። መልካም ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ ይላል። እስልምና ማለት ትርጉም ታውቃለህ? ብዙ ነቢያቶች አሉ ከሙሐመድ በፊት አሁን እንደተናገርከው ከሆነ እስልምና ትርጉምን ታውቀዋለህ ወይ? ወይኔ ስላስረዳ ካላቀም በል ካወቅህ ታውቀዋለህ ትርጉምን በልና ተናገር፣ ችግር የለም። እሺ አስረዳኝ። እስልምና እስላም ብሎ ማለት አንድና ብቸኛ የሆነውን አምላክ መገዛት ማለት ነው። ታዲያ ነብያቶች ሁሉ አንድና ብቸኛ የሆነውን አምላክ ይገዙ ነበር ወይንስ አይገዙ? የትኞቹ ነቢያቶች? እነ ሙሴ፣ እነ ኤልያስ ሁላቸው አንድ አምላክ ነው የሚገዙት። ግን ጥሩ ክርስትና ግን ከዚህ ተቃራኒ ክርስትና ግን አይታወቅም ነበር ማለት ነው። ምክንያቱም አንተ እንደነሱ አንድ አምላክ አይደለም የምታመልከው፣ አንድም ሶስትም ነው የምታመልከው አይደለ? አንድም ሶስትም ማለት ፍቺውን ታውቃለህ? በመጀመሪያ አዎ አውቃለሁ። ታውቃለህ? ፍቺው ልንገርህ። የተናንሳው ሄሎ ታደርጉኛላችሁ። ታዲያ ላውራበት ያውራ ሚውት አታድርጉት ልጆች። እሺ አንድም ሶስትም ማለት ትርጉሙን አንተ ታውቀዋለህ ወይንስ እኔ ላስተምርህ? አሁን ስላሴ ማለት ሶስት ነው አንተ የምታውቀው? እንደዛ ነው እስካሁን እንትን ስትል የነበረው ስታስተምር የነበረው? አዎ ሶስት ጌቶች ነው የምትገዛው። እሺ ማስረጃ አለ? ታሳይኛለህ? አዎ እሺ አሳይኝ። ና ሳያለሁ ሶስት ጌቶች አብሽር ቃል በቃል ሶስት ጌቶች እንደምትገዛው አውቃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም ነው። ዳሩ ግን ትምህርቴስ በማስረጃ ከመጽሐፍ ቅዱስ ነው። እሺ ሶስት ጌቶች እንደምትገዛ ላሳየህ ነው አሁን በማስረጃ። ሰይፈ ስላሴ ምዕራፍ 5 የትእዛዛቸው ባህሪ አንድ የሆነ ስንት ጌቶች? ስንተኛው ላይ ነው? ያውና ምዕራፍ 5 ቁጥር ስንት? ያውና ቁጥሩ እዚህ ጋር በግዕዝ ነው የተቀመጠው። ምን ይላል? አንብበው እስኪ። ስንት ጌቶች ናቸው የምትገዛቸው? ስድስተኛ ቁጥር ከዚህ በኋላ ሰማያዊ ቂርቆስ ይላል። ያውና እዚህ ጋር ሰይፈ ስላሴ የትእዛዛቸው ባህሪ አንብበው እስቲ። ወደዚህ መልሰው ትንሽ ወደ እጅግ ኖ እዚህ ገስት ላይ ስላሉ ይሸፍናሉ። ስለሆነ ስልኩ ወደ አንድ ጎን አለ። አዎ እንደሱ። አይዮ ትእዛዝ ባህሪ ሆነ ሶስት ጌቶች ናቸው እና አንድ የሆነ እኮ ነው የሚለው። አንድ የሆነ ሶስት ጌቶች እሱም ስንት ጌቶች ናቸው? ስንት ጌቶች ናቸው? አንድ የሆነ እዚህ ጋር አይታይም? ቆይ አንድ ጌታ ወይንም አንድ አምላክ የሚል የለም ዘለቀ። አሁን ስለ ጌቶች እያወራ ያለውን ስንት ጌቶች ናቸው? የትእዛዛቸው ባህሪ አንድ። የትእዛዛቸው ባህሪ ማለት ታውቃለህ እኮ። አንድ ጊዜ አዳምጥ። ስንት ጌቶች ይላል ነው አሁን ጥያቄው። አንድ የሆነ ሶስት ጌቶች። አላሁ አክበር። ስንት ጌቶች? ማን ማን ናቸው እነዚህ ሶስት? እዚህ ጋር እያየህ አይደል እንዴ? አንድ ባህሪ። እነዚህ ጌቶች ስንት ናቸው? አንድ። ሶስት ጌቶች እያለ እኮ ነው ዘለቀ። ሶስት ጌቶች። ይሄን አዳምጠኝ። አብ ወልድ መንፈስ ቅዱስ ማለት አንድም ሶስትም ነው እንጂ ሶስት የሚባል አምላክ የለም። ሶስት እያለ እኮ ነው ዘለቀ። ሶስት ጌቶች እያለ ነው። ማን ናቸው ሶስቶቹ ጌቶች? አንድ የሆነ
እስቲ አሳይኝ፣ ደግማ አሳይኝ። አንድ የሆነ እኮ ነው የሚለው። አንድ የሆነ ምን? አንድ የሆነ ምን? ያው ልንገርህ፣ ስማኝ። ስለ ስላሴ ካላወቅ አንድ የሆነ ምን? አንድ የሆነ አለኝ። አንድ የሆነ ምን? አንድ አምላክ አንድ ጌታ የሚል የለም እያልኩህ እኮ ዘለቀ። ስንት ጌቶች አለ ይላል። 3 ጌቶች እያለ እያስቀመጠልህ ነው። 3 ጌቶች ነው የምታመልከው። እንዴት ቁጭ አሉ? እሺ፣ ስለዛ እስቲ ማስረጃ ሳይኛ። እቺን አንድ ርዕስ አንድ 3 ቁጥር ያስከና በዚህ እንትን ትላለህ። አንድ ማስረጃ በቂ እኮ ነው። 3 ጌቶች እንደምታመልክ እንዴት ነው አንድ ማስረጃ ለአንድ ሃይማኖት በቂ የሚሆነው? አንተ ከሺህ በላይ አምላክ እንደምታመልክ አታውቅም? አላህ አንድ ነው። ቆይ አላህ ጋር እንትን አትበይ። አንዴ። ስለዚህ 3 ጌቶች ነው የምታመልከው አይደለ? አንድ ነው። 3 ጌቶች አንድ አምላክ የላከኝ አብ። አዳምጠኝ አንዴ። 3 ጌቶች ይላል። ምን ትላለህ እዚህ ጋር? 3 ጌታ የሚል የለም እያለ 3 ጌቶች እያለ እያየህ ለምን ትከዳለህ? እያየህ አንድ ባህሪ ነው የሚለው። አንድ ባህሪ አይደለም 3 ጌቶች ነው የሚለው። ባህሪ ማለት አገዛዝ፣ ስልጣን 3 ጌቶች። ስለዚህ 3 ጌቶች ናቸው የምታመልከው። በድፍኑ አይደለማ። ተረዳ፣ ሰውን አስረዳ። እንደዚህ ነው እንጂ ሰው ማስተማር ዝም ብሎ በሽፍኑ አይደለም። እንደዚህ አንድ ጌታ ወይንም አንድ አምላክ የሚል የለም። እሺ 3 ጌቶች ናቸው የምታመልካቸው። 3 ጌታ አንድ ጌታ የለም የሚል ታወጣለህ። እዛ ላይ አንተ ልታሳይ አልቻልክም እኮ። አንድ የሚለው ላይ ስግት አልክ። ነገር ግን አንድ ምን ስለ ጊዜ ዝም አልክ። አንድ አምላክ ወይንስ አንድ ጌታ የለም። ነገር ግን 3 ጌቶች ብሎ አንድ የሆነ ባህሪ ያልኩ እኮ። ባህሪ አታውቅም? እሺ ባህሪ ምንድን ነው? 3 ጌቶች የሚለውን አንተና 3 ናቸው እያልክ የተናገርከው። እስቲ አንተ አስረዳኝ። ጭራሽ ስለ ሃይማኖቱ ማብራራት ረሳ አይችልም። ምን እናድርገው? ፈጣሪ አንድ ባህሪ ማለት ብሎ ሊያብራራ ፈልገ። ዩዘር አንድ ላውራ። አውራሽ ማነው ስምክ? ዩዘር ነው የምለው። አውሪ ችግር የለም። አንድ እሱም ማውራት ፈልጌ ነው። ማን ማውራት ይችላል? አውሩ። ፕሮቴስታንት እና ኦርቶዶክስ አንድ ጊዜ ቆይ እስኪ። እሺ አውሪ። እኔ ማለት ጥያቄ እውነት ነው የምታወራ፣ እውነት እያወራ ነው። እሱ ግን አይደለም እያለ ነው። ስለሱ እኔ መመክረክ ትዘክድ። አንተ ታውቃለህ ማን እንዳመንክ። ኢየሱስ ጌታ ነው መቼም ማለት ነው። ኢየሱስ ክርስቶስ ምድርን የገዛ ለምድር የሞተ ለሁሉም ሞቴ ነው። ይሄ ታወቀ ነው። ስለሱ ይሄ ነጭ ነው